ናኪም አንዴ ቁርአኑ ላይ መለሱና አንድ ነገር ላሳየው። አህመድ ወንድማችን እዚህ ጋር ምን ይላል መሰለህ? ጥብቆች ሆናችሁ ዝምተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ፈቀደ። በገንዘቦቻችሁ ፈልጉ የተባለው ምንድን ነው? በገንዘቦቻችሁ ነው የሚላስተውል። በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ አለና ከነርሱም በእርሱ በመገናኘት የተጠቀማችሁባትን ሴቶች ይላል። በገንዘባችሁ ፈልጉ የሚለው ሴቶችን ነው አይደል? ምክንያቱም ይላል ከላይ በደንብ አህመድ ያው ወንድ አይደለም እኮ ወንድ አይደለም። በገንዘቦቻችሁ መቼም ወንድ አይደለም። እንደዛ ነው ያልኩት። እሺ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀዳልና ከነርሱም በእርሱ ውስጥ የተጠቀማችሁበትን ሴቶች ይላል በመገናኘት ይላል። ስለዚህ በገንዘባቸው ሴቶች ፈልገው ከሴቶቹ ጋር ገንዘባቸውን ከፍለው ምን እያደረጉ ነው ማለት ነው? ምን እየሆኑ ነው ማለት ነው? በገንዘባቸው ሴቶችን ከፍለው ግንኙነት ያደርጋሉ ማለት ነው አይደል? እሺ ኦኬ። አሁን አስተውል። ዝሙተኛ ያላሰኛቸው ለምንድን ነው? በገንዘባቸው ስለሚከፍሉ ነው አይደል? ኦኬ። እዚህ ድረስ ከተስማማን ጥሩ። ከመወሰንም በኋላ በተዋደዳችሁበት ነገር በእናንተ ላይ ኃጢአት የለም ይላል። አሁን እዚህ ጋር በተዋደዳችሁበት ነገር ሲል በተዋዋላችሁበት ነገር ማለት ነው አይደል? በተው ከታቸው ከመወሰንም በኋላ በተዋደዳችሁበት ነገር በእናንተ ላይ ኃጢአት የለም ይላል። በተዋደዳችሁበት ነገር ማለት በተስማማችሁበት ነገር ማለት ነው አይደል? ያቺ ሴትና ያ ወንድ በተስማማበት ነገር አይደል? ኦኬ። አሁን ይኸውልህ ይሄን ሁሉ አሁን በገንዘብ ከፍለህ ጊዜያዊ ግንኙነት ነው የምታደርገው። ጊዜያዊ ግንኙነት ጋብቻ ማለት ኦኬ። አንተ ይቅልጥክ እንደውም በእስልምናው ከኒካህ በፊት ባል ከሚስት ጋር መተኛት ይችላል? ሐራሙን አለይና ሐራሙ አለይና። በጣም ጥሩ ሐራም ነው አልከኝ። በጣም ጥሩ። እዚህ ጋር እየተደረገ ያለው ግንኙነት ከጋብቻ በፊት ነው ወይስ ከጋብቻ በኋላ ነው? ጋብቻ እንኳን ብንለው እዚህ ጋር እየተደረገ ያለው ግንኙነት ኒካህ ነው እንዳትለው የሚያፈርስብህ ምን መሰለህ? ይሄ እየተደረገ ያለው ከጋብቻ በሌለበት የሚደረግ ግንኙነት ነው። ይሄ በገንዘብ ከፍለ የሚደረግ ግንኙነት ነው። አየኸው? ኒካህ ማለት እኮ የራሱ ያንን ገንዘብ ቃል መግባት እኮ ኒካህ ይባላል። የኒካህ ውጤቱ ምንድነው? ማግባት ነው አይደል? መጨረሻ ላይ መህር ነው። ኒካህ ማለት መህር ነው። ስጣታ መህር ማለት የሚሰጣቸው ሰነድ የምታገባት ሴት አይደል? አሁን እኔ ስጦታውን ሲሆን የምንልህ ግንኙነቱን ነው። ከዛ ሴት ጋር አሁን ለምሳሌ በኒካህ ወይም በመህር ብለው ግንኙነት የሚደረገው በእስልምና ከመህሩ በፊት ነው ወይስ ከመህሩ በኋላ ነው? ወይም ከኒካው በፊት ነው ወይስ ከኒካው በኋላ ነው? መህር ሊሰጥ ይችላል፣ ላይሰጥ ይችላል። ግን ኒካህ ዋጅብ ነው። ቃል ከገባ በኋላ ኒካህ ያደረጋል። አላስ ኒካህ ማለት እዛ የተገባ ቃል ነው። ግንኙነቱ የጠየቁ ግንኙነቱ ግብረ ስጋ ግንኙነት ማለት መቼ ነው የሚደረገው? ኒካህ ከሆነ ኒካህ ከተባለ በኋላ ኒካህ ማለት እኮ ቃል ነው እኮ ቃል ነው ይባል ቃል ነው። ሳታገባት ቃል ስለገባ ብቻ መተኛት ትችላለህ ከሴቷ ጋር? ቃል ገብ ማለት እኮ ኒካህ የሚባል እኮ ማህር ይሄን ነገር እሰጥሻለሁ በዚህ ተግባብተናል። ለምሳሌ ይሄን ያህል እሰጥሻለሁ ብሎ ከገንዘቡ ወንም ደግሞ እንትን ካለ ቃል ገብቷል፣ ኒካህ ተደረገ። በዛኛው ሰዓት ሊሰጣት ይችላል፣ ከዛ በኋላ ሊሰጣት ይችላል። ኒካህ ነው ይባላል። ግንኙነቱን የጠየቅኩ ግንኙነት ማድረግ እዚህ ጋር ግንኙነት ይላል። አየኸው? የተጠቀማችሁባቸውን ብሎ ግንኙነትን ያመጣል፣ የግብረ ስጋ ግንኙነትን ያመጣል። አሁን የጠየቁት በእስልምናው አስተምሮ ኒካህ ከሆነ እነዚህ ግብረ ስጋ ግንኙነት የሚያደርጉት መቼ ነው? ንገረኝ እስቲ ምን አልከኝ? እሺ በቃ ተፍሲራቱን ነውና ተፍሲሩም እንደሚል እናሳይ። ይቆራረጣል። እስቲ አሁን ምን እያልክ ነው? እኔ ጋር ኔትወርክ ችግር አለው። ችግር የለውም ማለት ነው። እዚህ ጋር እንግዲህ የማንን ነው ኢብራሂም ያመጡልን? ካቴር ነው ያሬዲ ያቆንዬ። እሺ በቃ ይቀጥሉ። እርሶ ደግሞ ያንብቡለት። እሺ ከነሱ ከተጠቀማችኋቸው ሰዎች ዋጋቸውን ስጧቸው የተባለው ይሄ አያ ስለ ሙታ ጋብቻ ወረደ ይላል። አክስቴ
ገብቶሃል ወንድማችን አህመድ? ይሄ አያ የወረደው ስለምንድን ነው ይላል? ስለ ሙታ ጋብቻ ነው የወረደው። ስለዚህ ቁርአኑ ላይ እዚህ ጋር ቀደም ያለችው አክስቴ ኡጁረሁና የሚለው ይሄ የወረደው ስለማን ነው ማለት ነው? ግዴታ ሲሆን ስጧቸው የተጠቀማችሁባቸውን ሴቶች ያለው ስለምንድን ነው ማለት ነው? طيب ስለ ሙትዓ ነው። እኔ አልከራከረም። እኔ በቃ ሙትዓ የሚል ቃል ቁርአን የለም እንጂ ያልኩት እንጂ ሙትዓ ይመጣም ማለት በእንትኑ ሊያመጣ ይችላል። አያ ከፍላችሁ ሴቶችን በጊዜያዊነት ተጠቅመው ክፍያቸውን እንዲሰጧቸው ነው የሚያዘው። መህርና ክፍያ ይለያያል አይደል ወንድሜ? መህር እንደዛ መህር ማለት እኮ የሚሰጥ መህር ማለት እኮ የሚሰጠው ነገር ነው። የኒካህ ጊዜ የሚሰጠው ነገር ወይንም ደግሞ ኡጅራ ነው ይባል። መህር ለጋብቻ የሚሰጥ ነው። ኡጅርስ ምንድነው? አጅር ምንድነው? ክፍያ አይደለም? ኡጁራ ክፍያ ያ ክፍያው ለምሳሌ የሆነ ባለሙያ የሆነ አገልግሎት ከሰጠ በኋላ የምትከፍለው ክፍያ አጅር ወይም ኡጁር ተብሎ ይጠራል አይደል? ኡጁራን በለና ጥራ፣ መህርን በለ ጥራ። አንተ ሁለት ነው ይሰማል። ቆይ አይደለ እኔ መጠይቀህ መልስልኝ። ኡጁራን በለ ለምሳሌ እኔ አንድ የሆነ ሰርቪስ ሰጠው፣ አንድ አገልግሎት ሰጠው፣ ለኔ መህር ነው እንዴ የምትከፍለኝ? በሸሪዓ አነጋገር መህር ኡጁራ ማለት እኮ መህር ነው። ምንም ልዩነት የለውም። አይደለም መጠይቀህ መልስልኝ። እኔ የምትከፍለኝ መህር ነው የሚባለው ኡጁር ነው የሚባለው? አንተ በምን በስራ ላይ ነው? በስራ ላይ ከስራ ጋር ካያያዝን ኡጁር ነው። ከስራ ጋር መህር አይባልም። ከስራ ጋር ስለሆነ ስለ ኒካህ የማያያዝ ከሆነ በኒካህ ለጋብቻ ደግሞ አንድ ሴት የሚሰጠው ጥሎሽ ወይም ማጫ ምን ተብሎ ይጠራል? መህር ተብሎ ይጠራል። አየህ እዚህ ጋር የሚጠቅሰው መህር አይደለም። የሚጠቅሰው ምን ብሎ ነው? ክፍያ ነው። ችግር የለውም። ማዕናው እኮ ግልጽ በሆነ ሁኔታ ተፍሲሩም አንዴ ተረዳኝ። ሐሳብን ብቻ ሳይሆን አንዴ ተረዳኝ። ተረድቻለሁ። ይሄ ክፍያ ከተጠቀማችሁባቸው በኋላ ነው ያ ክፍያ ቢሰጠው ማለት ነው። ወይም ግዴታ ሲሆን ስጧቸው ብሎ የተጠቀማችሁባቸው የሚላቸው ስለ ሙታ ጋብቻ መሆኑ በግልጽ ተቀምጧል። አሁን ቅድም ያልንህ ጋር እንሂድና ይሄ ከኒቃ ውጭ የተወለደ ነው አይደለም ወንድማችን? አንድ ሰው በሙታ ከተወለደ ከኒቃ ውጭ ነው አይደል የሚወለደው? ኖ ሙትዓ በዛ ሰዓት እንኳን ሙትዓ እኮ የተፈቀደው ኒካህ ሲደረግ። ሙትዓ ማለት እኮ ፍቺው ማወቅ አለብን። ሙትዓ ምንድነው ሲሉ ሙትዓ ምንድነው የሚለውን ኃይለ ቃል ማወቅ አለብን መጀመሪያ ማለት ነው። ما هو المتعة? ሙትዓ በሸሪዓ ምንድነው የተባለው? ሙትዓ የሚለው እዚህ ብቻ መወሰን ብቻ ሳይሆን ምንድነው ሙትዓ የሚለው መጀመሪያ መረዳት አስፈላጊ ነው። አሁን እሱ እኮ አይደለም ይኸውልህ ጊዜያዊ ጋብቻ ተብሎ ሲባል ይኸውልህ ጊዜያዊ ጋብቻ ነው አይደል? ኒካ አለው። ኒካ ነው ራሱ። ኖ ምን ማለት ምንድነው? ጊዜያዊ የተባለበትን ማነው? ሙትዓ የተባለበትን ታውቀዋለህ? ሙትዓ የተባለበትን ታውቀዋለህ? ሙትዓ ምንድነው? እኔ አውቀዋለሁ። አንተ መልሱ መልስልኝ ወንድምዬ። እሺ ምንድነው ሙትዓ? እሱ መልስልኝ። አይችግር ደስታ ማለት ነው። በቃ ደስታ መውሰድ፣ መጫወት ይሄ ነው። በሸሪዓ ነው ማዕናው ነው አይደለም። ቃሉን አረብኛ ቃሉ መርካት ማለት ነው። የረካችሁባቸው ወይም ሙትዓ ስትል ቆይ እንጂ ጠየቅኝ አይደል እንዴ? በአረብኛ ሙታ ማለት መርካት ማለት ነው። ስለዚህ ሄዶ አንድ ሰው ዝም ብሎ ከአንድ ሴት ጋር በአንድ ሴት ላይ ይረካል። ከዛ በኋላ ያው ሙታ ፈጸመ ይባላል ማለት ነው። መርካት ነው። በቃ ሴክስ ማለት እኮ ነው። ሌላ ነገር የለውም አይደለም። አረብኛ ትርጉሙን ንገረኝ ካወቅከው አንተ። ይሄ ነው ትርጉሙ። ላሳየህ ይችላል። ኖ እንደዛ አይደለም ወንድሜ። እኔ ያልኩት አረበኛ ቃል በቃል ሲፈታ እንደዛ ነው። ግን ረሱል ያሉት ሙትዓ የትኛው ነው? ሙትዓ የተባለው የተጠቀሰው የትኛው ነው? ሐዲሱ ያለ በሰረጃ መጀመሪያ መስማማት ያለብን በቃል ፍቺው ነው አይደለም? መርካት ነው አይደለም?
ቃል እኮ የንቀስም ወይ ላይቀስም ታውቃለህ በሸሪዓና በግራመር ባንተን በዲፊኒሽኑ ካየን በዲፊኒሽኑ ፍች ነው ካየነው ቃሉ ቀጥታ ትርጉሙ የሙታ ምንድነው ትርጉሙን ካለ ሙትዓ ማለት እንደዛው ነው በቃ መርካት ማለት አይደለም ፍቹን ብቻ ከፈለግን ፍቹን እንደ አረበኛ ቃል እንደዛ ነው ግን በእስልምና አይን ወይንም ደግሞ በሐዲስና የተናገረው ሙትዓ ዘጋ የፈለገበትን ነገር ከሆነ አይደለም እሺ ስለዚህ አሁን ኒካ ነው አይደለም ባጭሩ ሙትዓ ኒካ አይደለም ሙትዓ ማለት ኒካ ካልሆነ በጣም ጥሩ በቃ ኒካ ካልሆነ በሙታ የሚወለድ በጊዜያዊ እርካታ የሚወለድ ለጊዜያዊ ደስታ ተብሎ በሚደረግ ተራክቦ የሚወለድ ሰው ዲቃላ ነው አይደለም በሙታ ሳይደረግ ማለት በሙታ የሚወለድ ልጅ ኒካ ካልሆነ ሙታ በሙታ የሚወለድ ልጅ ዲቃላ ነው አይደለም ኒካ የሚባል ነው ሙታ አንድ አይደለም ነው እኮ ሙታ የሚባለው የራሱን የቻለ ፍቺው አለው ዲቃላ ነው አይደለም በሙታ የሚወለድ አይደለም ስለዚህ ከኒካ ውጭ የሚወለድ ዲቃላ አይባልም ኦኬ ከኒካ ውጭ የሚወለድ ይባላል ስለዚህ በሙታም የሚወለድ ዲቃላ ነው ማለት ነው ሙታ ማለት እኮ መጀመሪያ ሐሳቡ አልገባም ችግር ወንድም ሙታና ኒካ ይሄኛውን ጨርሰውና ወደ ሌላ እንሄዳለን አሁን የትማቱ ሰው ወደ አንተ ሐሳብ እኮ ነው ያስገደድከኝ ነው ግን ሲምፕል ሎጂክ ነው ያለው ከኒካ ውጭ የሚወለድ እንዳለ ዲቃላ ከተባለ ሙታ ኒካ አይደለም ስለዚህ በሙታ የሚወለደው ምንድነው ሙታ ምን እንደሆነ ልንገርሽ ሙታ ምን እንደሆነ ልንገርህ ማለት ሰው ሐሳብ እንዳያወጣ ታደርጉና አንተ አይቀድመን እንደሆነ ከዚህ የፈለከውን ተነግረናል ወንድማችን አደረገን እንቅጫን ነይ የተከላከለው የሚወለድ ዲቃላ ነው አይደለም ከኒካ ውጭ አይደለም ሙታ አይደለም ነው አላልክም ነበር እንዴ ኒካ ከኒካ ውጭ ነው አላልክም ሙታ አንድ አይደለም ኑካና ብቻ አንድ ነው አንድ አይደለም እሺ ሙታ ኒካ ውስጥ ነው አይደለም ሙታ ማለት እኮ ራሱ ያለ ቃል አለው ኑካም እስትምታዕ ማለት ነው እኮ በቃ እርካታ ወንድምዬ ለእርካታ ብሎ አንድ ሰው ሄዶ ከአንድ ሴት ጋር ከፍሎ ተገናኘ በቃ ጋብቻ አይደለም ኒካ አይደለም አንተ ራስህ መስክረሃል ኒካ ካልሆነ ከኒካ ውጪ የሆኑት ሁሉ ከኒካ ውጪ የሚወለዱት ሁሉ ዲቃላ ማን ነው ኒካ ካልሆኑ ከኒካ ውጪ ነው ሙታ በኒካ የሚወለድ ብቻ ነው ህጋዊ ልጅ ከኒካ ውጪ የሚወለድ ሁሉ ዲቃላ ነው ብለሃል ስለዚህ በሙታ የሚወለድም ሰው ምንድነው ማለት ነው ባጭሩ ንገረኝ እንትና ቆፍጠን በልና አረ መፍራት የመፍራት ሙታ የሚወለድ ሰው የለም በሙታ አይወለድም ሰው ሙታ እንደ ሰው ያለ ሙታ ነው ሰው የሚወልደው ወይስ ማን ማለት ነው እንዴ በሙታ እኮ ሴክስ ነው ወንድማችን ተራክቦ እኮ ነው ተራክቦ ሰው ልጅ አይፈጥርም እንዴ በሙታ ሙታ እኮ ያስነ ስርዓት ነው እንትን ነው እንጂ ኖ ሙታ እኮ ይተባል ያስነ ስርዓት ነው እንትን ማለት በሙታ ያስነ ስርዓት ነው እኮ ኒካህ የሚደረገው እንጂ ሙታ አይደለም ኒካህ ይወለ ወንድማችን ሙታ ሲጀመር አላማው ሴክስ ለማድረግ አይደለም እንዴ ሙታ ማለት እኮ አልገባም ችግር እኮ አላማው ሳይሆን አሁን ይወላ በቃ እንትና አትበል ወደዚህ አትሂድ ያልገባይ ነገር ካለ ኤግዛክትሊ ነገረን 30 ሰከንድ ሰጥቻለሁ እሺ ነግራለሁ ከዛ በኋላ እንቅጫን ተመልሰልናለህ እሺ ቀጥል ኦኬ ወንድም ያሁን እንደገለጽከው ሙታ የሚባለው በእስልምና አይን ሙታ የሚባለው እንደነገርኩ አሁን ደግሜ ንገረኝ ካልክ እነግራለሁ ለሷ እንደነገርኩኝ ሙታ የሚደረገው በዛ ሰሃቦች ሲመጡ በጦር ሲሄዱ ከምስታቸው ርቀው ወደ ምስታቸው መመለስ ስለማይችሉ በዛ ሰዓት የተፈቀደላቸው ምን እናደርግ እንመለስ ብለው ከዛ ሰዓት ሲጨናነቁ ተፈቀደላቸው ምንድነው የተፈቀደላቸው በብር ወንድም በገንዘባቸው
ኒካህ አድርገው እንዲገናኙ ማለት ነው። ያ እንደዛ መገናኘት ሙታዕ ይባላል። በኒካህ በዛን ሰዓት እስትምታዕ ማድረግ በእነሱ በመርካት ሙታዕ ይባላል። ሙታዕ ማለት እንዲህ ነው። ጎበዝ። አሁን የተለየ ነገር አልተናገርክም ወንድምዬ፣ ግን ግልጸኝነትህን አደንቃለሁ። ምንድነው ባጭሩ ያልከው? በቃ ሄዶ ለጊዜው መገናኘት ሚስቶቻቸው ባጠገቦቻቸው ስለሌሉ በኒካ ሄዶ እዛ መገናኘት ያ አደራረግ ሙታዕ ይባላል ማለት መርካት። ለምሳሌ ኒካ ማለት ምን ማለት ነው? እስቲ ንገረን ወንድማችን። ኒካ የሚያስፈልጋቸው መስፈርቶች አሉ አይደለም? ያንን መስፈርት አይደለም እነግርሃለሁ። 3 ወር ኢዳ ይጠበቃል ወንድማችን። ይሄ ሌላ ሁክም ነው እኮ ሌላ ሁክም ውስጥ እየገባ ነው አንተ። ኖ አይደለም። ኒካ ነው ካልክ የኒካን ህጎች ሁሉ እናመጣባሃለን። እንደማይጠበቅ ይታወቃል። በቃ ለ3 ቀን ነው ተጠቅመው የሚሄዱት ወይ ደግሞ ለአጭር ጊዜ ማለት ነው። አሁን ሄደው ሴክስ ማድረግ ከሆኑ በዚህ ውስጥ አሁን ባጭሩ መልስልኝና ወደ ዲያቆን እንሄዳለን። ባጭሩ ይኸውልህ እዚህ ሙታ ውስጥ የሚወለዱ ልጆች ከኒካ ውጪ ናቸው አይደሉም? ከኒካ ውጪ ናቸው አይደሉም? እዚህ ውስጥ የሚወለዱ ልጆች አይደሉም። እሺ፣ በተለምዶ ግብረ አውናን ይፈቀዳል? ዘርን ወደ ውጭ ማፍሰስ በኒካ ውስጥ? ሌላ ጥያቄ ውስጥ ገብታል እኮ ተጨረስና እንገባለን። ችግር የለም። ይኸውልህ ወንድምዬ የትም አንሄድም፣ እዚሁ ላይ ነን። እቺን ጨርሰን እንድታልፍ ብዬ ነው። በኒካ ውስጥ ዘርን ወደ ውጭ ማፍሰስ ግብረ አውናን ይፈቀዳል? በኒካ ውስጥ ዘርን ወደ ውጭ ማፍሰስ ይፈቀዳል ወይ? ይፈቀዳል። በኒካ ውስጥ ከምስቱ ጋር እየተኛ ይችላል። የሚከለክለው ነገር የለም። ያ that's what I thought። እሺ በአጭሩ እንለፍና ዲያቆን እየቀጥሉና እኔ እመለሳለሁኝ። አሁን የጠየኩትም አውቄ ነው፣ ኋላ ላይ እመለሳለሁ። ቀጥሉ ዲያቆንዬ። እሺ አንድ ሐዲስ ላሳየው ብዬ ነውና ትልቁ ላይ ማማ ያርግኝና እሺ ይሄ ሐዲስ ሰሂህ ሙስሊም 1406 ኤ ነው። ኦኬ ሰሂህ ሙስሊም 1406 ኤ። አረብኛ ትችላለህ አህመድ ወንድማችን? ኦኬ እስቲ አረብኛውን አንብብልን። አረብኛው እንደዛ ነጭ አድርገው ትንሽ አይታይም። ነጭ አድርገው እንዲህ ማለት ነው። ትንሽ አይታይ። ከለሩ በደንብ ታይ ጥሩ ነው እኮ እንዲህ ማለት ነው። እሺ እስቲ አንብብልን። باب نكاح المتعة وبيان أنه أجيب ثم نسخ. باب نكاح يمتأو يميل مرافنو سل نكاح متعة يمتأو مراف نكاح من لقى أنه قتل استيعابين عم بالنسمة. باب نكاح نيلالي شكرا لهم قتلش. باب نكاح المتعة يمجمع رئيسنا كوي نقركونا باب متاع نكاح المتعة نكاح المتعة هي متعة نكاح وبياني يسمى مجلس أنه شيء أبيح حلال تدرجوان وإنما دامو تفقدوان ثم نسخ كذاب بحال دامو تسرزوان ثم أبيح ثم نسخ يوما إسك يوم القيامة كذاب بحال تسرزوان كذاب بحال يلم يميلو سلسو النور على المزي حديث سر يميلونه وحدثنا يميلو كذا يكترنا أكو كتل አይዋ እቺኛው አሁን አንተ ያርከው በጣም ትናንሽ ናቸው። እንደላኛው ቢሆን ይነበባል። በጣም ጭፍቱ ትናንሽ ሆኖብኝ ነው። ቋንደሽ ትልቅ ላዝም በጣም ትኖርብኝ ነው። እሺ وحدثنا قتيبة بن سعيد حدث እሺ ወደዚህ እኔ የርኩ ያየት እንዳለው ካላወቅ እንዴ ነው ጠቃየት እኔ አሁን ወደዛ ደርሻለሁ፣ ጫፍ ደርሻለሁ። አሁን ይታያል እንደዚህ። ኦኬ አሁን እንደሱ ያዘልኝ አናቢ ايش انه قال اذن لنا رسول الله صلى الله عليه وسلم رسول الله صلى الله عليه وسلم فقدوا لنا
وسلم بالمتعة متعة فقدولنا فانطلقت أنا ورجل إنا يونا لجدنا إلى امرأتي ودا يونا تلج هيدنا من بني عامر يونا تلجتا كأنها أوكي إنا يونا لج هيدنا بلو يتناقرن حديث مالنا እንዴት ተፈቀደላችሁ አذن لنا رسول صلى الله عليه وسلم ፈቅዶልናል ምኑን بالمتعة ሙጣን ፈቅዶልናል ሙጣ ፈቅዶልናል እሺ ቀጥል ገባ ሙጣ ፈቅዶልናል فانطلقت ሄጃለሁ አለ እኔና ወረጁሉን የሆነ ልጅ አብረን ሄደናል ኢላ እምራቲ ወደ የሆነ ሴት ሄደናል ሚን በኒ ዓሚር የሆነችዋ የሳጎሳ ነው ዘራ ነው ወደሷ ሄደናል كأنها بكرة እሷ እንደ ድንግል ሴት ናት عيطاء فعرضنا عليها أنفسها فقالت ما تعطي فقلت رداعي أوكي ودسا هدن فعرضنا عليها كصالة فلقناتنا الصن كان صاغ المتعة بس متعة جنية لمدرك أنفسها فقالت ما تعطي من دون مستدنية بس لا فقلت فقلت رداعي عفرين يبال في رداعي مات የሆነ እንደ ልብስ ነገር ነው ልብስ ነው ሪዳኢ ማለት ነው እኔ ቃሉ ቀጥተኛ አልመጣልኝም ግን የሚለበስ ነገር ነው እንደ ካባ ነው የሚሰጠሽ ካባ እንደ ኮት ማለት ነው ኦኬ ኦኬ እና ሲላት ያለችው ለምንድን ነው ምን ጠይቃት ነው በዚህ በሙጣ ላይ ሙጣ ሲጀመር በዚህ በሙጣ ላይ ምንድነው ቃል ገብተለ የሚሰጠኝ አለችው ምን ጠይቃት ነው አህመድ እሷ ምን ሰጡኛላችሁ ምን ጠይቃት ነው እኔ ካንቺ ጋር ግንኙነት ለማድረግ ነው ብላ ሲጠይቃት ሁለቱም አይደለ ሁለቱም የሚፈልጉት ከሷ ጋር ግንኙነት ለማድረግ አይደል ኖ አና ወረጁ እኔና እንትን ሄድን ነው እኮ ኢላ ምርአቲ ከሄድን በኋላ ሁለቱም ወደ ሷ ካሳለ ፈለግና አንፎሳ ካሳለ ፈለግና ፈቃለት አለች እኛ ፈልገን ነበር ሙጣ ነው እስምጣ ነው እኮ ግንኙነት ማድረግ ሴክስ ማድረግ አይደል በጣም ከዛሳ ምን ሰጡኛላችሁ አለቻቸው አይደል ከዛ ምን አሏት እነሱ وقال صاحبي የኔ ጓደኛ ላይ ሪዳኢ እቺ ብቻ ሪዳ ያቺኛው ብቻ ነው ያለችው አለኝ وقال صاحبي ردائي وكان ردائي صاحبي أجود من ردائي وكنت من على أشب منه فإذا نظرت إلى ردائي صاحبي أوكي كتاب لترقب باندانج أوكي وقال صاحبي ردائي وكان ردائي صاحبي አሁን እቺን እንትን አለው ይሄ ልብስ ትንሽና እሱ ብቻ ነው ያለው ይሄ ሪዳይ አንድ ብቻ ነው የሚለበስ ነው አንድ ብቻ ነው ያለው وقال عليه ልጁ صاحبي ሪዳይ የኔ ጓደኛዬ ሪዳይ ወይንም ደግሞ ማለት እንደዚህ ማለት እኔ እሱን ትቼ ይሄንን ሙጣ ከሰጠው ከጓደኛዬ ጋር መለብስ ነገር የለኝም እንትን ከሰጠው እንደዛ ማለት ነው ይሄ ሪዳ መስጠት ካፖርት አላቸው አይደለ የአንደኛው ካፖርት ያለ ነው ተለቅ ያለ ነው ገዘፍ ያለ ነው አንደኛው ደግሞ ይሄን ያለ ነው እንዲሁም ስለመልካቸውም ያወራል አንደኛው ግን መልከኛ እንደነበርም ያወራል አይደል ቆይስን ይደበታል እሱ አዲስን ይደበታል ሊያልቅ ደርሷል አዲስ እሺ وكان رداء صاحبي كيت كአንደኛው أجود من رداء وكنت أشب منه فإذا نظرت إلى رداء صاحبي أعجبها وإذا نظرت إلى أعجبه عجبتها ثم قالت أنت ورداءك يكفيني أوكي እስከዚህ ልፍታላችሁ እንዳሞ ወደ ሷይተው ከሁለቱ አንድ ማእሱ እንድትመርጥ አደረገች እኔና ከሪዳይ የትኛው ነው ትመርጠው ስትል ወደሳ ሳይሆን በጣም أعجبها በጣም ደስ አለችው فإذا نظرت إلي ወደኔ ስታይ እኔ ደግሞ ተገረምኳን ኦኬ እሺ ሶሪ عجبها فإذا نظرت إلي أعجبتها ገረም ወደኔ ስታይ ገረምኳት እኔ እሷም ደግሞ ወደኔ ስታይ እኔ እንደዛ ማለት
በተቃራኒ ተዋደዱ ማለት ነው። ቀላል ነው ምን ይዋደዳሉ የማይታወቁት ማለት ሊግባቡ ነው። አዎ ሊግባቡ ነው። በሱ ላይ ሊግባቡ ነው። ثم قالت انت ورداؤك يكفيني ከዛ ምን አለችው? አንተና ያንተ ኮቦርታ ፍለን ቢደለኝ ፈታው የሆነ እንደፎጣ ነገር ነው። አንተ ወሪዳኡከ يكفيني አንተና የኔ ሪዳ يكفيني ይበቁኛል አለ። መልከና መልከና ተመከቱ معها እሺ ተመከቱ ቆይቻለሁ معها ከሷ ጋር ثلاثا 3 ቀን ثم ان رسول الله صلى الله عليه وسلم قال كذا الرسول صلى الله عليه وسلم قال من كان عنده شيء من هذه النساء التي يتمتع فليخل سبيلها من كان عنده السجا ينبرو شيء የሆነ ነገር من هذه النساء ከዚች ሴት አሁን የተናገራቻት ሴት ከሆነ ነገር እንሷ ጋር ያለ ሰው التي يتمتع يهون ሙትዓ ያደረጋችሁባትን ሴት እና ያለ ነገር እናንተ ጋር ያለ ነገር فليخل سبيلها እሷን ይልቀቃትና ካሁን በኋላ ከሷ ይቆጠብ አሉ ረሱል ሰለላሁ ዐለይሂ ወሰለም። ማለት ነው ጊዜያዊ ጋብቻ ወይም ጊዜያዊ ሙታ የሚባለው ይሄ ነው አይደለ? ጊዜያዊ ስሜትን ማርኪያ በዚህ ሐዲስ ነው በዚህኛው ሐዲስ ነው የተነሰከው ማለት ነው። እንዳይመለስ ካሁን በኋላ فليخل سبيلها መንገዷን ይልቀቅ ያለው። ለስንት ቀን የተጠቀመባት የተኛት አብሮ ለስንት ቀን ነው? 3 ቀን ነው ሙትዓ ሲጀምር 3 ቀን በኋላ 3 ቀን ስሜቱን አረካ። ከዛ በኋላ ያው እሷ ደግሞ ኮቱን ወሰደች። መልኩንም ማምራ ስለነበረ ያንን ጓደኛውን ተወቹ። ምክንያቱም ኮቱ ያምራል፣ ፎቶው ያምራል፣ ግን መልከኛ አልነበረም ይላል። ኮቱ አይደለም ያምር እሱን ያመረባት ሁለት ናቸው ወንድሜ። የመጀመሪያ አልተመረጠም። አንዱን ሪዳውን ያለውን ነው የወሰደችው። እሱ ኮት ያለውን ወሰደችው። ኦኬ እንግሊዘኛው ሚላ መሰለ we presented ourselves to her ይላል። ከዛ በኋላ ምን አላችሁ አለቻቸው። I said my cloak አልኳት ይላል። የኔ ፎጣ ወይም የከላይ የሚደርበው ማለት ነው። and my companion also said my cloak ሁለቱም ፎጣ አላቸው ሁለቱም። ኦኬ ልዩነቱ ምንድነው? የአንደኛው ፎጣ የጎላ ነው፣ ተለቅ ያለ ነው፣ ሞር ግርማ ያለው ነው፣ የሚያምር ነው። ሁለተኛው ፎጣ ግን ብዙም አይደለም እንደመጀመሪያው፣ ግን ሁለተኛው ሰው መልኩ ያምራል። ስለዚህ መልኩም ስላማረ ፎጣውንም ደግሞ ወደደችው። ከዛ ጋር ተኛ። ከዛ ከ3 ቀን ከተኙ በኋላ 3 ቀን ከተጠቀምባት በኋላ ለስሜቱን ካረካ በኋላ ማለት ነው ወደ መሐመድ መጡና የአላህ መልእክተኛ እንዲህ አሉ። he was any such woman with whom he had contracted እንደዚህ አይነት ሴት ጋር ከማንኛውም ሴት ጋር እንደዚህ የጊዜያዊ ጋብቻ ወይ ሙታ ያረገ ሰው ካለ he should later off ከሷ ጋር ከ3 ቀን በኋላ ያቁም ወይ ደግሞ ያስወጣት ወይ ደግሞ ከሷ ጋር ያለው ነገር ያቁም ይላል። ምክንያቱም ጊዜያዊ ስለሆነ አይደል? ኦኬ አሁን እብነ ሐኪም ይቀጥሉና ከቁርአኑ ጋር ይሄን አገናኝተው እንግዲህ ይጠይቁሃል ማለት ነው። እሺ ዲያቆንዬ ቀደም በሰጠህን ቃል መሰረት ቀላል ጥያቄዎችን ጠይቀሃለሁ። የመጀመሪያው አንድ ሰው ሙታ ከፈጸመ በኋላ ልጅ ይረገዛል፣ ትዳሩ ከዛ ይፈርሳል አይደል? በ3 ቀን ውስጥ ልጅ ትዳሩ ከፈረሰ በኋላ ልጁ መጣ። ይሄ ልጅ ዲቃላ ነው አይደለም? ማለት ትዳሩ ከፈረሰ በኋላ ይሄ ልጅ ገና በተጸነሰ በ3ኛው ቀን ትዳሩ ፈርሷል። እንደሚፈርስም አውቀው ነው ልጁን የፈጠሩት። አሁን የሚለየው ምን መሰለህ? አብረን ኖራለን ለዘላለሙ የሚደረግ ህብረት ሆኖ አይደለም። ሲጀመር በእስልምና የለም። ግን ልጅ እንደሚወለድ እያወቁ ትዳሩም እንደሚፈርስ እያወቁ አብረው ተኙ። ለ3 ቀን ተዋውለው ማለት ነው በፎጣ። ከዛ በኋላ ትዳሩ እንደተባለው በ3 ቀን ፈረሰ። ፎጣው የሚያገለግለው ለ3 ቀን ያህል ነው። ከዛ ልክ ሲፈርስ ፎጣው የሚያገለግለው ስል ያው ለዛ ኮንትራት ስለሆነ ማለት ነው እንጂ ያው ፎጣውን መልሶ አይወስድም። ያ ልጅ ተወለደ። ይሄ ልጅ ዲቃላ ይባላል አይባልም? ፎጣው ለምንድን ነው የተሰጠው? በቃ ክፍያ ነው። ክፍያ ነው? አዎ ክፍያ ነው።
ፎጣ ከኒካህ በፊት መሰጣት ይችላል? ኒካ እኮ አላልንም። አሁን ከሙታ በፊት ተሰጠ። ይሄንን እሰጣለሁ ብሎ ቃል ገባ ማለት ነው። ተነጋገረ። ማንም ሰው ገበያ ሲሄድ እንደሚደራደረው በፎጣ ተደራደረ፣ ገባ፣ ፈጸመ፣ ለ3 ቀን ያንን ተጠቀመ። ከዛ በኋላ ልጅ ተወለደ፣ ተጸነሰ። ደን አባትየው ተወለደ። ቆየውለ ሐሳብ ነው ልጅ ተጸነሰ ተወለደ የሚል ሐሳብ ነው አይደለ? ልጅ ተጸነሰ፣ ትዳሩ ፈርሷል። እንደሚፈርስ ስለሚያውቁት በ3 ቀን ፈረሰ። የሚወለደው ልጅ ዲቃላ ይባላል አይባልም? አይባልም። ማለት መጀመሪያው ቃል ተግባብተው በዚህ ላይ ስለተባለ ዲቃላ አይባልም። በሙታ የተደረገው በዛን ሰዓት ዲቃላ እንለው አንችልም። እሺ ኒካ ሲታሰር አሁን እንግዲህ ኒካ ነው ብለናል አይደል? ሙታ ሁለተኛው ሐሳብ መጀመሪያ አይደለም ብለን ነበር። ከዛ ነው ብለናል። ተሳስቻለሁ? ሐሳቤ እኮ እኔ ያልተረዳኝ ኒካ የሚባለው ሙታ ስነ ስርዓት ነው እንጂ ኒካ ሙታ አይደለም። ሙታ የሚባለው እዛው የሚደረገው የሚሰጥ 3 ቀን የሚደረገው 3 ቀን ብቻ የሚፈቀድ ለዛ ደግሞ የሆነ ነገር ተሰጥቶ ኒካ ከተደረገ በኋላ በ3 ቀን የሚደረገው ያ ነገር ሙታ የተደረገው እንጂ ኒካህ አይደለም ሙታ የተባለው። እሺ ኒካ ምን ማለት ነው? በጣም ወደዚህ እያልክብን ነው። በአጭሩ እንቋጭ። እሺ ወደ ኒካ ፍቺ እንሂድ። አዎ ኒካ ምን ማለት ነው? ጋብቻ ማለት ጋብቻ ብቻ አይደለም። ኒካ ማለት ብቻ ብለን እናሳል አንችልም ማለት ነው። እስቲ አብራራለን። ጋብቻ ኒካ ምን ማለት ነው? ኒካህ ማለት ለአንድ ሴት የሚሰጥ መህር ወይንም ደግሞ ከጋብቻ በፊት መሆን ቃል የሚገባል የሆነ ነገር እሰጥሻለሁ በዚህ ላይ ተግባብተናል ብሎ የሚሰጠው ከዛ በኋላ ያን ነገር ቃል ተገባ በኋላ መጀመሪያም ሆነ መጨረሻ ሚስት ያ ነገር ቃል ከገባ በኋላ ከዛ በኋላ እሱ እዛ ጋር የሚሰጠው ነገር ነው ኒካህ የሚባለው ማለት ነው። መህር ማለት ነው። ያ ስለዚህ መህር ነው። ኦፍ ኮርስ ነው። ግን መህር ብቻ አይደለም አይደል? ተያያዥ ነገሮች አሉት። ለምሳሌ ስምምነት ያስፈልጋል፣ ምስክሮች ያስፈልጋሉ። እንዲሁም ደግሞ ያንን እንደ ሴሬሞኒ ወይ ምድር የሚባለው ድግስ ያስፈልገዋል አይደል? ሰዎችን ያካተተ ድግስ። ይሄ ግዴታ ነው አይደለም? ኒካ ላይ ተመለስ ወንድማችን። ኒካ እንዳልሆነ እያወቀ ኒካ ነው እያለ ነው እንግዲህ እየተጨነቀ ያለው ወንድማችን። በአጭሩ ውይይቱ ስለሚያልቅ ማለት ነው። እሺ ተመልሰሃል። እየተደወለብኝ ነው። ኦኬ እሺ ችግር የለም ወንድማችን። እነዚህ አንደኛ ውል፣ ሁለተኛ ምስክሮች፣ ሶስተኛ ድግስ ማድረግ ኒካ ከሆነ ግዴታ ነው አይደለም? እና መህር ማለት ነው። እና የነሱ ፈቃድ ኦፍ ኮርስ ግዴታ ነው አይደለም? አህመድ ይሰማል አለ ወንድማችን። ኢንጂነርን አስገቧቸው እስከዛ። ኢንጂነር ኢንጂነር እስማኤል ነው የሚለው ኡስታዝ መሰሉኝ አይደል? እሳቸው ሌላ ከሆኑ አይዶን ነው። አህመድ ይሰማል ወንድማችን? ይሰማል። እሺ የተደወለብኝ ነው። ኦኬ ይሄ ግዴታ ነው አይደለም? ምን ምስክር፣ አግሪመንት ወይም ደግሞ ውል፣ ድግስ፣ መህር ኒካ ከሆነ ግዴታ ነው አይደለም? ኒካ የሚባለው እኔ ልጃችሁ ለልጃችን በዚህ በእንደዚህ ነገር ላይ ቤትም ከሆነ ቤት ወይንም ብርም ከሆነ ወይንም የሆነ ነገር ቋሚ በሆነ ነገር ልጃችሁን ለልጃችን ብለው እዛ ጋር የሚደረገው ስነ ስርዓት ይቃሉ ሰማ ኒካህ። ግዴታ ነው አይደለም? ኒካህ ለማድረግ መስፈርቶች አሉ። መስፈርቶቹን አሟልቶ እሱን ልጅቷን ኒካህ ማድረግ ይችላል። እሱን ካቀረበ በኋላ መስፈርቶቹን ካላሟላ ኒካ ይባላል?
ካርድ ለምሳሌ ኒካ ውስጥ ያለ እኮ የሆነ ነገር ቃል ገብቶ ያንን ነገር እንዲሰጣሉ خلاص እሱ ኒካ አለ። ከዛ በኋላ መስፈርቶቹን ካላሟላ ኒካ ይባላል ወይ? መስፈርቶቹን ማለት ካላሟላ እንዴት ኒካ ይባላል ታዲያ? አይባልም አይደል? ምስክሮች የግድ ሊኖሩ አይገባም? አለበት አባት ከሱና ከሷም። እሺ አሁን ዲያቆንዬ ያሳየ ሐዲስ ላይ የትኛው አባት ነው የተገኘውና ምስክር የሆነው? በየትኛው ላይ? ሐዲሱን አሳይቶ ነበር በፎጣ ባሪያን እሱ ሙታዕ ነው ሴትዮዋን ሙታዕ ነው እኮ ተገኝቷል ወይ? ኒካ ከሆነ ሙታ ኒካ ነው አልከኛ። ታዲያ ሙታ ኒካ ከሆነ ምስክር ተገኝቷል። ሙታዕ ኒካ አላልኩም ያ ረብ ሲጥ እየተናገርኩ ሙታዕና ኒካ አንድ አይደለም እያልኩኝ ነበር እኮ። ስለዚህ ኒካ አይደለም ሙታ ማለት ነው አይደል? አህመድ አንዴ ቆይ እስኪ ተመልከቱ። ከኒካ ውጪ ያለ የሚወለድ ልጅ ዲቃላ ነው ማለት ነው። እሺ አህመድ ከኢንጂነር ጋር እንቀጥል ወይስ ቀጥላ? ምን ችግር የለም። እሺ ኢንጂነር ሰላም፣ እንዴት አለ? ኡስታዝ ነህ አይደል ኢንጂነር? እኔ ተራ ሰው ነኝ እንደማንኛውም። ኦ ኢንጂነር እስማኤል ኢንጂነር አይደለም አንተማ። ወይ ተው በቃ አህመድ ጋር እንቀጥል። እሺ እሱን አንተ አይደለም የምትሰጠኝ እኮ ነው። ይኸውልህ ቶ ቆይ ወንድማችን፣ እኔ ኡስታዝ ነኝ እኮ ነው። አንተማ ነኝ ልንገርህ። ቆይ ወንድማችን ፕሊዝ አትረብሸን። እኔ ኡስታዝ መስለኝ ነው ያኛው ስላወቅህ እኮ ነው ነኝ አልኩህ እኮ። ቆይ ልንገርህ። ኡስታዝ ነህ? አዎ። እሺ ኡስታዝ ኒካ ሙታ ነው ወይስ ሙታ ኒካ ነው? ኢብኑ ሐኪም አሁን በእስላሙ ዓለም ሁለት አይነት ነገር አለ። ጨዋና ባሪያ የሚባል ነገር አለ። ባሪያ የሚባለው እኛ በከለር በምናምን እንደ ኢትዮጵያውያን እንደሚያደርጉት አይደለም። ባሪያ ማለት ከጠላት ጋር ወይም ደግሞ እስልምና ሊያጠፋ የመጣ ግሩፕ ጋር ገጥመህ የምታስቀረው ቅሪት፣ ይሄ ባሪያ ይባላል። ሴቶችም ከሆኑ ሌሎችም በሰዓቱ የነበረው ሙታ ያኔ የነበረ ነው። ባሮቹ ጋር የምርኮኞቹ ጋር ይደረግ የነበረ ነው። እሱ ደግሞ ተነስቷል፣ ቀርቷል። የዛን ጊዜ ባሪያ ዋጋ ግንኙነት ሲያደርጉ ቢወልዱ ኑሮ حرام ነው አይደለም የሚለውን አላህ Subhanahu Wa Ta'ala ከሰማይ ሰማያት ዲቃላ አይደሉም ብሎ ተናግሮ ከዛ በኋላ ግን መንሱህ ነው። ከዛ በኋላ ይሄን አይነት ድርጊት የሚያደርግ ሰው ካለ ግን ዲቃላ ይሆናል። ይሄ ሃይማኖታዊ ምርታው የመጣው በሁለት አይነት መልኩ ነው፣ ባሪያና ጨዋ በሚል። ስለዚህ እነዛን ሰዎች ከልከላው በኋላ ግን ከሆነ አራት ማግባት የሚፈቀደው ጨዋዎቹን ነው አይደል? ይቻላል። የባሪያዎቹስ ገደብ አለው ቁጥር? ባሪያዎቹ ጋር ያኔ ነስኽ ከመምጣቱ በፊት የነበረው ነገር ገደብ የለውም። ባሪያ ከሆነች ባሪያ ናት፣ ግን በመስፈርት አለው። እሱ መስፈርት ስታሟላ ሁሉ ነገር ገደብ የለውም። በባሪያ ሲሆን ገደብ የለውም። መቼ ነው ጨዋ የምትሆን? ቆይ ኢብኑ ሐኪም መቼ ነው ጨዋ የምትሆነው እቺ ሴት? ወይ ከሰለመች ወይ ከተወበተች ተውባ የሚባል ነገር አሁን ለምሳሌ አንድ ሙስሊም አለ፣ አራት ጨዋ አገባ። በአንተ ቋንቋ አሁን አራት ጨዋ አግብቷል። አራት ጨዋ አግብቶ የፈለገውን ያህል ባሪያ ለምሳሌ 100 ባሪያ አገባ። አሁን 101ኛ ባሪያ 100 ባሪያ አገባ። አንደኛዋን ጨዋ ሊያረጋት ቢፈልግ ይችላል? አይችልም። አሁን እሱ መንሱህ ነው አልኩህ። ለአጠቃላይ ባሪያ የሚባል አሁን የለም ዛሬ ላይ አይቻልም። የተነሳበትን አሳየን ማስረጃ። ይኸው ከዛ እኮ አሳየህ እኮ እሱ እኮ ልጅ እኮ እሱ ሐዲስ ላይ መጨረሻ ላይ ቁርአን በሐዲስ ነው እንደሚነሰከው። ይኸውልህ ቁርአን በቁርአን ይፈሰራል። ይፈሰራል አትበለኝ። ቁርአን አያ ሲነሰክ በቁርአን አይደል እንዴ? በሐዲስ ይነሰካል እንዴ? ይኸውልህ አንተ አሁን እሱ ስለማይገባ ጀነራል የሆነ ነገር ነው እያወራን ያለ ነው። በደንብ ካንተ በላይ ነው ማቀው። የሚገርም ነገር አሁን ነስክ ማለት ሁሉም ሰው እንዲገባው ጠብቀኝ። ነስክ ማለት ሁሉም ሰው እንዲገባው የቁርአን አያዎች ወረዱ ይባልና ከዛ በኋላ ተሰረዙ ይባላል ወይ ተቀየሩ ይባላል ማለት ነው። በተሻለ ሌላ አያ ተሰረዙ ተቀየሩ ይባላል ማለት ነው። ስለዚህ ተሻረ እንደማለት ነው።
ሁሉም ሰው እንዲገባው ፈልጌ ነው። ቆይ ተረጋጋ እስማኤል ተረጋጋ። ተሻረ ይባላል። ተመልከቱ አሁን ቁርአን የሚሻረው በቁርአን ብቻ ነው፣ በሐዲስ አይሻርም። ይሻራል ካለ ማስረጃ ያምጣልን፣ እኔም ማስረጃ አመጣለሁ። ይሻራል ቁርአን በሐዲስ? እኔ ስለሱ አይደለም እያወራሁ ያለው ታው ኖ ቁርአን በሐዲስ ይሻራል ወይ? ሐዲስን እኮ እንደ ማስረጃ ለነስክ ማስረጃ እያቀረብክ ነው። ይኸውልህ ወንድማችን ፕራዮሪቲ ቅድሚያ የምንሰጠውኛ ቁርአን ነው። ቁርአን በቁርአን ነው መንሱኽ የሚሆነው። ሐዲስ ደግሞ ሲመጣ የሐዲስ ላይ የነበሩ ክልከላዎችን ላኪን ሐዲስና ቁርአን የሚለያዩ አይደለም ነው እያልኩ ያለሁት። በደንብ አስመርበት። ስለዚህ ቁርአን በቁርአን ከሆነ ግን ስለሆነ ሁኔታ አሁን ያዝ እዚህ ጋር ማስረጃ የሆነ በቃ ቁርአን በቁርአን ከሆነ መንሱኽ የሚደረገው ሐዲስ መጥቀስ የለብም። እኛ ያቀረብነው ሱራ አን-ኒሳ 24ኛው አያ ላይ በግልጽ የሚያስቀምጠው ነው። ይሄ የተነሰከበትን ቁርአን አምጣለን። ሱራ አይደለም ሱረቱ ኒሳ ነው የሚባለው፣ ሱራ ይባል። አንተ ጠራው፣ እኔ አስተምራለሁ ወንድማችን። አሁን ይሄ የተነሰከበትን ቁርአን አያ አምጣለን። አስተካክለ መጀመሪያ አስተካክለ መልስ ስታጣ ወደ ሌላ እንትን አትሂድ። አስተምራለሁ ያልከለ አስተካክለ መጀመሪያ ስታነብ ነው አስተካክለ ምናምን አይደለም። ከትርጉም በፊት ይኸውልህ በላ የሚለውን በላው እያልክ አንብበህ ከዛ በኋላ አስተካክዬ ትርጉም እሰጣለሁ ማለት እኮ አትችልም። አስወርጃለሁ። የለም በነገራችን ላይ ማምጣት ስለማይችል ነው። ሲጀመር ኢንጂነር አይደለም ጋይስ። ዴድሎድ እና ላይቭሎድ እንኳን የማያውቅ ስትራክቸራል መሐንዲስ ነኝ ያለ ሰው ነውና እኔ ኢንጂነር ሲባል አንድ ኡስታዝ አለ ከነ ፕሮፋይል ፒክቸሩ እሱ መስሎኝ ነበር። ቁርአን በቁርአን ነው የሚነሰከው መንሱኽ የሚደረገው ራሱም እንዳለው። እኛ ላመጣ ነው የቁርአን አያ ምንም አይነት ሌላ የቁርአን አያ ማምጣት አልቻለም። መዳረቅ አይጠበቅብንም ማለት ነው። ባይዘይ እኔ ትንሽ ከሆነ ሊሚት በኋላ ትርጉም ስለማይኖረው ነው። ይቅርታ አድርጉልኝ በጣም እዚህ ያላችሁት። አህመድ ጋር እንቀጥልና ባጭሩ ልቋጨው እኔም ረጅም ሰዓት እንዳልይዝ። አህመድ ወንድማችን ቅድም እየጠየኩህ ነበረ ኒካና ሙታ ከተለያየ አለህ ወንድማችን አህመድ? አህመድ አለ? ኦኬ አለ። ከኒካ ውጪ የሚወለዱ ልጆች ምንድናቸው? ባጭሩ ንገረኝ። እሱም ብቻ ነው የፈለከው? ነው ለታያይዝ ነው? ላያይዝ ነው። ኦኬ ከኒካ ውጪ የሚወለድ አሁን እንዳንተ እንዳልከው ቅድ ካላማት ካልፈለክም እንደዛች። ስለዚህ በሙታ የሚወለዱ ልጆች ዲቃላ ናቸው ማለት ነው አይደል? ሙታዓኒ ውስጥ ኒካ የለም የሚለገው የለም አለ የሚል አሳየና ወንድማችን እንደሌለን ያሳያለሁ። ለምሳሌ ቀደም ዲያቆን እየከፈተው ሐዲስ አለ አይደል? እኔ ላሳየ ይሄው እንዴት ግዴታ የግድ ቁርአኑ ምን እንደሚያስቀምጥ ላሳየ። ተመልከት በደንብ ባይዞይ የተነሳንበት ሐሳብ በዚሁ ሳላልፈው ልበደረቅን ከዚህ በኋላ ዲቃላን ሁሉ አትታዘዙ ይላል ቁርአን። ዲቃላን ማንም ሰው እንዳይታዘዘው ይናገራል። አሁን ልምጣና ዲቃላን ደግሞ እንዴት ቁርአን ቁርአን እንዴት ዲቃላ እንደሚፈጠሩ እያየን ነው። ቆይ ወንድማችን አዛኛው አያ ውስጥ እንደዛ አይደለም ከቀደሙ ጋር ማለት በቀራ ቆይ ወንድማችን እኔ ማመጣው ነው ያውቃለሁ። እሺ ወንድምዬ ይቅርታሽ አንዴ ቆየን። ያው አንተ ጨዋ ስለሆንክ ልናገራ አልፈልግም። እሺ 282 ላይ ነው መሄድልህ። ተመልከቱ በቀራ 282 ሶሪ እሺ እንዴ ላይ
ያው እናንተ ያመናችሁ ሆይ እስከ ተወሰነ ጊዜ ድረስ በዕዳ በተዋዋላችሁ ጊዜ ጻፉት። ጸሐፊውም በመካከላችሁ በትክክል ይጻፍ። ጸሐፊም አላህ እንዳሳወቀው መጻፍን እምቢ አይበል ይጻፍም። ያም በእርሱ ላይ ዕዳው ያለበት ሰው በቃሉ ያጽፍ። አላህንም ጌታውን ይፍራ፣ ከእርሱም ምንንም አያጉድል። ያም በእርሱ ላይ ዕዳው ያለበት ቂል ወይም ደካማ ወይም እርሱ በቃሉ ማጻፍን የማይችል ቢሆን ዋቢው በትክክል ያጽፍለት። ከወንዶቻችሁም 2 ምስክሮች አስመስክሩ። አይደለም ከምስክሮቻችሁም 2 ወንዶች አስመስክሩ። 2ም ወንዶች ባይሆኑ ከምስክሮቻችሁ ሲሆን ከምትወዷቸው የሆኑን አንድ ወንድና አንደኛዋ ስትረሳ አንደኛይቱ ሌላኛዋን ታስታውሳት ዘንድ 2 ሴቶች ይመስክሩ። ያው የአንድ ወንድ ምስክር የአንድ ወንድ ምትክ 2 ሴቶች ስለሆኑ ሴቶች ግማሽ ስለሆኑ አንድ ወንድ አድርጎ 2 ሴት ማስመስከር ይችላል። ምስክሩም በተጠሩ ጊዜ እምቢ አይበሉ እያለ ይቀጥላል ማለት ነው። ሶ የግድ አንድ ውል እንዲጸናና እንዲጸድቅ ስንት ሰው ይመስክር ይላል? ዕዳ ጋር ይገናኛል ኋላ ላይ የሚፈጣት ስለሆነ አዎ በደንብ ውል አይደለ እንዴ? እንዴ መህር ኋላ ላይ ሲሰጣት ውል የግድ መደረግ የለበትም እንዴ ወንድማችን? ይሄ መህር የኒካህ ውል ነው እንዴ? ኖ ይሄ የኒካህ ውል ነው ይተባል። ዕዳ ነው አይደለም? ቆይ ወንድማችን መህር ዕዳ ነው አይደለም? መህር ኋላ ላይ ቁጥር ነው ያልከኝ። እስቲ ስንት ቁጥር ነው? ስንት ቁጥር ንገረኝ። ቆይ መጀመሪያ መልስልኝ። መህር ኋላ ላይ መሰጠት ይችላል አይችልም? ይችላል፣ ችግር የለም። ይችላል። መህር ኋላ ላይ የሚሰጥ ከሆነ ዕዳ ነው አይደለም? በሱ ላይ ዕዳ ነው አይደለም? መህር ለባሉ ዕዳ ነው አይደለም? ዕዳ ማለት እንዴት አገላለጽ? የግድ መክፈል ያለበት ዕዳው አይደለም? ለሷ መስጠት ያለበት? አዎ። ታዲያ ይኸው ስለ ዕዳ የሚያወራው እናንተ ያመናችሁ ሆይ እስከ ተወሰነ ጊዜ ድረስ በዕዳ በተዋዋላችሁ ጊዜ ጻፉት አለ። ይኸው ስለዚህ የኒካህ ዕዳ አይደለም ነው አይገናኝም። መህር ዕዳ ነው አይደለም? በዚህ ስር ተፍሲር ግባና ይኸው ስለሱ እያወራ አይደለም። ስለ ኒካህ መህር ዕዳ ነው አይደለም? ዕዳ ስለሆነ ከሱኛው ዕዳ እኮ አንድ ነው ማለት ይቻላል። አዎ ዕዳ ይኸው እኮ በቃ ቁርአኑ ተናገረ። አዎ ካርኮ መስረጃ ማምጣት ነው። ስለ ኒካህ እያወራ ነው። ስለ ኒካህ ዕዳ አንድ አድርገን አውራት እንችላለን። ዕዳ ከተባለ እኮ አንተ ላይ ያለ ዕዳ የመህር ዕዳ ብቻ አይደለም። የሆነ ነገር ከሰው ላይ ወስለ ሊሆን ይችላል። ይሄ ነገር ይሆናል። ይሄ ግን ከመህር ጋር የተያያዘበት አንቀጽ የለም። ቆይ ላሳየሽ። ተፍሲር ስልገባ ይሄንን ተፍሲር ስልገባ ይሄንን ተፍሲር ተፍሲር ላሳይ። እሺ እሺ መጀመሪያ አጭር ስለሚሆን እሱን እናንብበው። ይኸው አላህ ዴን በአማርኛ ልቆየርልህ አብረኝ እንድትቀጥል። አላህም በስራቸው ሊማሩበት የሚገባውን ነገር አስተማራቸው። በአላህና በመልእክተኛው ለተወሰነ ጊዜ ዕዳውን በጽሁፍ ባለዕዳውን አበዳሪውን ፍትሃዊ በሆነ መንገድ በከፊላችሁ በመካከላችሁ ይጻፈው ይላል። ይሄውን ባይዘይ አማርኛ ትርጉም ነው እንጂ ቆይ ኤግዛክትሊ ስለማይተረጉመው ማለት ነው። እንዲህ ነው የሚያስቀምጠው። Allah then taught them what they ought to learn in their dealings ማለት ውል በአማርኛ አላገኘው። በዛ ላይ ልታገኘው ነው። ቆይ ወንድሜ እመልስልሃለሁ። ዲሊንግ ሲል ይሄው ዲሊንግ ማለት ውል ማለት ነው። ተመልከት በደም all you who believe ይላል in Allah and his messenger ባላህ ሁሉም ሰው መረዳት አይችልም። ኢብኑ ሐኪም ቆይ ልጨርሰው። በአማርኛ ምን ረዳ እኮ ፈተሃል። ምን ያደርግልና ወደዚህ መሄድ ቆይ ልጨርሰው እንዴ። when you contract a debt for fixed term ይሄው ብድርን በተወሰነ ጊዜ በቁርጥ ጊዜ
የወሰዳችሁ ስትሆኑ ወይም እዳን ማለት ነው the debt in writing let a scribe record it in writing between you በእናንተ መካከል ሰው ይጻፈው እያለ ያስቀምጣል። በዚህ መሰረት አይደለም ሼሪያው እኮ ስለሚገናኝ ነው ላመጣለ ነው እዳ ተብሎ ቆይ ላመጣልኝ አልካልክ መሽበት አረባክ ቆይ እንውጣ በኒካህ ላይ ለምንድን ነው የማትሰማው እንደማች በኒካህ ላይ ውል ግዴታ ነው አይደለም አንተ ምን ብለን ያመጣችና አሁን መስረጃው ነው ቆይ የኒካውን እኮ አያይዤ ላመጣለ ነው ለምን አትረጋጋ በኒካህ ላይ በሼሪያው እኮ አያይዤ ላመጣለ ነው በሼሪያ ህግ ላይ አያይዝልህ ነው ወንድማችን ለምን አትረጋጋ የኒካ ላይ ውል ግዴታ ነው አይደለም ባጭሩ መልስልኝ ስለሱ እኮ የተከራከረ ሰው የለም ነው ውል ግዴታ ነው አይደለም በኒካህ ላይ አዎ ስጧላ አለ ቅሱ ማለት ግዴታ ነው ቆይ ውል ግዴታ ነው የሚል የቁርአን አያ ሌላ ቦታ ላይ አለ ከዚህ ውጪ ውል የሚለው እንደዛ እኔ አላየሁም ማለቁን የለም አይደለም አላየሁትም አየህ መጀመሪያ ማወቅ ይቀድማል ይወል ኡስታዞችን ሄደ ጠይቅ አሊሞችን ከፈለክ እሺ አለ አንተ እሺ አለ ያልና አስጨርሰኝ አንዴ ልክ እንደማያቅ ሰው እኮ ነው ያወራኸኝ የነበረው ለምን አትረጋጋም ወንድማችን ይሄኛው የብድር ነው የዚህ ነው ትላላችሁ ሼሪያው ላይ እየሰማ በደንብ እኔ ባይዞ እንደውም እኔ እንዳስተማሪያችሁ ሰዱኝ ከፈለጋችሁ ሙስሊሞች ሼሪያው በስነ ስርዓት አይቼ ስለሆነ መመጣው ማለት ነው እየሰማኝ ነው በስነ ስርዓት አገናዝቤ አይቼ ነው መመጣው ሼሪያው ላይ ውል ግዴታ የሆነበት አንደኛው ምክንያት በዚህ ቁርአን አያ ምክንያት ነው እየሰማኝ ነው ሌላ የቁርአን አያ አለ ምትቆን አምጥታ ሳየኝ ይሄ እንደዛ ያልከው ቃል አሁን መረጃ አለኝ እኔ እሱን ከፍቼ ያሳያለሁ ቀጥሉ እስከዛ ጋይስ ሼሪያውን ላውጣለት ከዚህ አንቀጽ ጋር ማያያዝ አለበት የሚለው የውሉን ይሄኛው በዚህ ምክንያት የተጠቀሰ እንደሆነ ይሄንን ጠቅሶ የጻፉበትን አሳያለሁ ውል መደረግ አለበት የሚለው ላይ ይሄንን አስገብተው የጻፉበትን እነ ሙአታ ማሊክ ወይም ያንተ የመዛሃብ ሰዎች ያስቀመጡትን ማስረጃ ስለ ውል ነው እንጂ ስለ ውል አይደለም የኒካ ውል ኦኬ ቀጥልበት እስቲ አንተ እሺ ቀጥሉ ጋይስ እናንተ እኔ ላምጣ ካመጣው ግን ያው ከባድ ይቅርታ ነው ማስጠይቀህ እዚህ ከኮርት ምን አይደለም እኔ እኮ እዚህ ጋር ሴት ሲጀመር እዛ ውል ላይ አትሆንም በኒካህ ላይ ሴት የለም ወይ ሌላ ነገር አታውራ በቃ ውል ግዴታ የሆነበት አያ ይሄ ነው በዚህ ምክንያት በዚህ መሰረትነት ነው የኒካ አያ የግድ ያስፈልጋል የተባለው ነው ያልኩት ሌላ ለማዘዞራ ግዴታ ብቻ በሚለው ነገር ነው ግዴታ ብቻ በሚለው ነገር ያምጡልህና አህመድ ወንድሜ ያምጡልህና መረጃው እንደዛ አይደለም መጀመሪያ እኮ ሳንስማማ ሲቀር መረጃ የሚመጣው ቢያመጣም ችግር የለውም ያምጣ ስማኛ ወንድም ማለት ይምጣ ስላልካቸው መረጃ ይምጣና ከዛ በመረጃው ላይ አንድ በጣም ችግር የለውም በጣም አሪፍ እኔ አንድ ጥያቄ የተፈጠረብኝ ነገር አለ ቁርአን በሐዲስ ይሰነካል ይሰረዛል ቅድም ወንድም ቁርአን በሐዲስ ይሰነካል ሲል ነበር ይሻራል ሲል ነበር አንድ እኩል ናቸው ቁርአን ሐዲስ አናችሁ ሲል ነበር ቁርአንን በሐዲስ መሻር ይቻላል ወንድሜ አህመድ ማማ ያለሽ ከኔ ተቋረጠው ዲያቆን ሰማል ልጁ ፖዞናል ለዚያ መሰለኝ ሰላም ብያችኋለሁ በመንገድ እሺ እግዚአብሔር ይመስገን ሰላም ሰላም ብሎ ለረገስት ያላችሁትን ድምጻችሁን አልሰማን ማማ ድምጽሽን አሰሚ
አታምታታም ወይ ድምፅሽን አሰሚን። ወይ ድምጽ ስላለ ነው እኔ ጋር ዝም ያልኩት። እንዴት አደራችሁ? ሰላም ብያለሁ። እግዚአብሔር ይመስገን። እንኳን በሰላም መጣሽ ቲጂ። ሰላም በይን። ወጣ እንዴ ልጁ? ኔትወርኩ ይሆናል ወይ? እስቲ እንጠብቀው የተወሰነ። አዎ እሺ። ክርስቲያን ሰላም በይን። ስራ ላይ ናቸው እህቶቻችን። ሰላም ብያለሁ ዲያቆን ሁላችሁም፣ አጎቴም፣ ቪኪ፣ ረግቢያ፣ ቲጂ፣ አታምታታ ከታች መላችሁ ሁላችሁም ሰላም ብያለሁ። ደህና ነህ ዲያቆን? ክብሩ ይስፋ እግዚአብሔር ይመስገን። እንዴት ነሽ እህት ዓለም? እንኳን በሰላም መጣሽ። ሁላችሁንም እንኳን በሰላም ይመስገን። አሜን አሜን አሜን። እሺ ሶሲ አለሽ? ዲያቆን ጠርታችሁኝ ከሆነ በጣም ይቅርታ፣ ስራ ላይ ስለሆንኩ ነው። እሺ ምን ማድረግ? ችግር የለውም። እሺ ሶሲኮ አካም አለሁኝ። እግዚአብሔር ይመስገን። ምን ልታዘዝ? ሰላም ነው? ሰላም። ድምጻችሁን ስላልሰማሁ ሰላም ልበላችሁ ይሄ ነው። ሄሎ እሺ ማን የገባው? የቅድሙ ኢንጂነር እስማኤል የሚለው ነው። እኔ ሐዲስን ቁርአን በሐዲስ ይሻላል አላልኩም። አታምታቱ እናንተ። ቁርአን በቁርአን ይሻላል፣ ሐዲስ ደግሞ ቁርአን በቁርአን ሐዲስ ያብራራን ነው እንጂ አልኩኝ። ቁርአን እሺ የዚህን ሐዲስ ይሻላል፣ የዚህን ቁርአን የተሻረበት አሁን እናንተ ያው ይኸውልና ወንድሜ የዚህን ቁርአን የተሻረበት ግን አትዋሹ ነው አትዋሹ። ታዲያ ልታወራ ካልመጣ ስለ ስንዴ ስለ በርበሬ አናውራኛ። መርካቶ አልመጣ። አሁን እኮ ውሸታም እየሆንክ ያለው ይሄ ነው። ተናገር። አልናገርም። የሆነ ነገር በል እምቢ። እንደ ራስን እኮ ነው እያስቀመጥክ ያለው። ኢንጂነር ምን ሆነሃል? የዋሻው አንተ። ይሄ ቁርአን ተሰርዟል አልክ። ይሄ ቃል በምን ሐዲስ አልክ? ኦኬ እንትን በል አላልኩም። አሁን ደግሞ መተህ ደግሞ አላልኩም ትላለህ። የተሰረዘበትን ማስረጃ ስትባል ሐዲስ አለ አልክ። ቁርአን ለሐዲስ የቁርአን አንቀጽ በሐዲስ ይሻራል ወይ? ቁርአን ማለት ሐዲስ ነው አልክ። አሁን ደግሞ መተህ እኔ አላልኩም። ተው እንጂ ኢንጂነር። ይሄን ቁርአን ተሻረ ካላችሁ ይሄ የተሻረበትን ቁርአን አንቀጽ ስጡን። ምን የሚለውን ከሴቶችም በባል ጥብቆች ልጆቻችሁ በምርኮ ያዛችኋቸው ሲቀሩ በእናንተ ላይ እርም ናቸው። አላህ በእናንተ ላይ ጻፈአልና ከዛችም ከተከተሉት ወዲያ ጥብቆች ሆናችሁ ዝሙተኛ ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከነርሱም በመገናኘት ወይም በግብረ ሰግል ማለት ነው የተጠቀማችሁባቸውን ይላል። የተጠቀማችሁባቸውን ነው የሚለው። ምን ያረጋችሁባችሁን? ከፍላችሁ ስሜታችሁን ያረካችሁባቸው ማለት ነው። ከፍላችሁ አብራችሁ የተኛችሁትም ማለት ነው። ለእነሱ ሴቶች መሮቻቸው ግዴታ ሲሆን ስጧቸው። ከመወሰን በኋላ በተዋዳችሁበት ነገር በእናንተ ላይ ኃጢአት የለም ይላል ጭራሽ። ለምሳሌ ፎጣ ከሆነ ያለ ፎጣ እንደሚናገረው ሐዲሱ ቅድም ፎጣ ነበራቸው፣ ፎጣውን ሰጥቶ እንደተኛው ማለት ነው። ይሄ ደግሞ በመገናኘት ነው። እዚህ ጋር በመገናኘት የተጠቀመችባቸው ይሄው ዙም ባረገው ይሄን ነው የሚያሳያችሁ። ኦኬ ዙም ላርጎና ላሳያችሁ ምን ችግር አለ? ያው እንደሚለው ከነርሱም ውስጥ በመገናኘት የተጠቀማችሁባቸው ሴቶች ነው የሚለው። የተጠቀማችሁባቸው ማለት ለጊዜው ስሜታዊ እርካታ ማለት ነው። ይሄ ተሰርዞ አካላችሁ አሪፍ። የተሰረዘበትን ግን ቁርአን፣ ምክንያቱም ቁርአን በቁርአን የሚሻር ከሆነ ቁርአን በቁርአን ነው እንጂ ቁርአን በሐዲስ አይሻርም፣ ቁርአን በተፍሲርም አይሻርም። ተተካ ተሽሯል ካላችሁ ከዚሁ ከቁርአኑ ላይ ይሄ ክፍል የተካበትን ብትሰጡን ለኛ ጥሩ ነው። አይ ገስት ላልጋም ካላችሁ ኮሜንት ላይ ጻፉ። ሙስሊሞች እያዩ ስለሆነ እኔ ከፍቻ አነባለሁ። ምንም ችግር የለውም።
ይሄ ክፍል የተሰረዘበትን ማስረጃ ስጡ። ካላችሁ አንድ ቁጥር ጻፉና ግቡና አህመድ በዛው ተቀረ መሰለኝ ትርጉም በመዝሙር ይላል። እሺ ፏዲ ናግባ እስቲ ወንድሜ ትርጉም በአንተ ደግሞ ያለው እንስማው። ናግባ እስቲ ተሳስቼ ከሆነ ደግሞ ታርመኛለህ በደስታ። ይሄ ትርጉም ያንተ ነው እንጂ የኛ አይደለም ካልክ ሙፈሲሮችንም ማመጣና ሳያለሁ ምን እንደሚል ይሄን ምን ብለው እንደፈሰሩት ምንም ችግር የለውም። እኔ ከራሴ አልነግርህም። ከራሱ ያንተው እስልምና አባቶች ይሄንን ምን ብለው እንዳብራሩት ደግሞ ሳያለሁ እና ግባ ፏዲ ፕሊዝ ና ትርጉም በመዝሙር ብለሃል ግባና እስቲ አንተን ትርጉም አሳየን። እየሳብኩ ነው ዲክላይን አታርገው እሺ ወንድሜ በርተት ብላ ግባና አስተምረን ፕሊዝ። እሺ ሙን ግና ግባ እሺ ችግር የለውም ና ግባ ልሳብህ። መህሮቻቸው የሚለውን አደብቀው መህር ማለት በኒካ ሰዓት የሚሰጡታ ነው። ሰው ያለ ትዳር መገናኘት ዝሙት ነው እንዴ? እሺ ግቡ አንዴ ይሄ ምንድነው የተጠቀማችሁባቸው ነው የሚለው ምንድነው የምትጠቀሙት? ትዳር ላይ ሴቶች መጠቀሚያ ናቸው እንዴ? ይሄ ስለ ትዳር ነው የሚያወራው። ከነርሱም ውስጥ በመገናኘት የተጠቀማችሁባቸውን እያለ ትዳር ነው እንዳትለኝ መቼ። እኔ ሚስት አለችኝ አግብቻለሁ እግዚአብሔር ይመስገን። ልጠቀምባት አይደለም ያገባዋት ለስሜት ማርኪያ ወይ ለግብረ ሰዶም ልጠቀምባት አይደለም ያገባዋት። ለስሜት ማርካ የምትጠቀማት ከሆነ ገንዘብን ከፍለ ከሆነ ይሄ ሌላ ነው። ገንዘብን ከፍለ የምትረካባት ማለት ነው። ኦኬ ሶ ይሄን ሲያስረዱና አይ ተቀይሯል ትላላችሁ። ከተቀየረ ደግሞ የተቀየረበትን ቁርአን አንቀጽ ስጡን። ይሄ ቀርቷል በቃ የለም ካላችሁ የዚህን ቁርአን አንቀጽ ስጡን። ለ3 ቀን ነው ይሄ የሚለው 3 ቀን በገንዘብ ከፍለ ከረካ በኋላ ስሜትን መወጫ አርግባቸው የተጠቀምክባቸውን ሲል ስሜትን ማለት እና የተጠቀምክባቸውን ስጣቸው ነው። ስጣቸው ፍራንካቸውን ተጠቅመባቸዋልና ገንዘባቸውን ክፈላቸው ነው። ሙኒና ግባ ኮሜንት ላይ እኮ ሐሳብ በደንብ አይብራራም ወንድሜና ልሳብህ መህር ምንድነው ትለናለህ? ግባና ሲያስረዳል ኮሜንት እኮ ሐሳብ አይገልጽልህም። ግባና አስረዳም ፕሊዝ። ምክንያቱም ያንተ ወንድሞች ይሄ ክፍል ተሸሯል አሉን ተቀይሯል አሉን። አንተ ደግሞ መህር ምንድነው ትለናለህ? ትክክል ነው እያልከን ነው ይሄ ክፍል። ስለዚህ እስቲ ግባና አስረዳም ፕሊዝ። አዎ ይገባኛል ችግር የለውም። ይጉብዬ ነው አይ አንደርስታንድ ችግር የለውም። እስቲ ግቡ። ሲጀመር ቁራ አረብኛው መህር ይላል። አረብኛው መህር ነው የሚለው ወይስ አማርኛው ነው መህር የሚለው? አረብኛው መህር ነው የሚለው። ይሄው አረብኛው ከአረብኛው መህር የሚል ካለ እስቲ ግቡና እንቦልኝ ፕሊዝ። አረብኛው ላይ መህር የሚል አለ። አማርኛው መቼም አረብኛ ነው የወረደው መጀመሪያ እና አረብኛው ላይ መህር የሚል አለ ወይ? እሺ ሐሳብ ስጡ። እስከዛ በቃ የሚገባ አይመስለኝም። ዝም ብሎ ታች ላይ ብቻ መጻፍ ሆነ። እኔ ጨርሻለሁ። ተቀይሯል ካሉ የተቀየረበትን አንቀጽ እንዲሰጡኝ ነበረ። እብነ ሐኪም ቪኪ። እሺ ዲያቆንዬ ልጁ ስለማይመጣ እንግዲህ ላሳየኔ የሙአታ ማሊክ ያልኩትን ለትዳር ይሄ ይሰራል አይሰራም የሚለውን ማለት ነው። ያው በሱ ባይመጣም ያው ማሳየቱ መልካም ነው ብዬ ስላሰብኩኝ ነው። ይኸው የራሳቸው ላይ የተቀመጠ ከዚህ ጋር በተገናኘ ሙአታ ማሊክ እንዲህ ይላል። ይኸው ከላይ እንደምታዩት ሙአታ ማሊክ ማለት እንግዲህ ሼሪያው ላይ ዋና ሮል የተጫወተ ሰው ነው። ይህ ህግ ይኸው እንደምታዩት
እሺ ሶሪ ብዙ ቦታ ላይ ስለሚያነሳው አንዱን እናንሳው በምን አንፃር ለትዳር እንደሚሰራ ማለት ነው። ለምሳሌ ማሊክ ሰይድ ይላል። ይሄው ማሊክ እንዲህ አለ። በአማርኛ ልቀይረው አይ ቲንክ ግልጽ እንዲሆን ባጭሩ መሐል ላይ መፈጸም መብት ለሴቷና ለባሪያው ጌታ ብቻ ነው። ነፃ የመውጣት ሀድ ጉዳይ ነው። የሴቶች ምስክርነትም አይፈቀድለትም። ምክንያቱም ባሪያ ነፃ ሲወጣ የማይደፈርሰው መሆኑ የተራገጠ ሲሆን የሐዲስ ቅጣቶች በእሱ ላይና በእሱ ስለሚተገበሩ ነው። ዝሙትን ሰርቶ ሙሁሳን ከሆነ ድንጋይ ይወገራል። ባሪያና ሰው የሚለው በነገራችን ላይ ሚስቱ ነች። ባሪያን አግብቶ ማለት ነው። ባሪያን ከገደለ እርሱ ይገደላል። በእርሱና በእርሱ በሚወርሰው ሰው መካከል ለእርሱ ርስት ተሰርቶለታል። ለእሱ ከሰጠት ላይ አንድ ሰው ይህን የሚከራከር ከሆነ አንድ ሰው ባሪያውን ነፃ ቢያወጣና ነፃ ቢያወጣት በትዳር ማለት ነው። ከዚያም አንድ ሰው የባሪያውን ባለቤት ዕዳ እንዲከፍል ቢጠይቅ እና ወንድና ሁለት ሴቶች ስለመብቱ ቢመሰክሩ ይህ ባሪያው በንብረትነት ብቻ ካለው ነፃ መውጣቱ ይሰረዛል በማለት በመሟገት የሴቶች ምስክርነት በነፃነት ይፈቀዳል ማለት ነው። ጉዳዩ እርሱ እንዳሰበው አይደለም። ባሪያውን ነፃ እንደሚያወጣ ሰው ከዚያም ዕዳ ጠያቂ ወደ ጌታው መጥቶ በአንድ ምስክር በመሐላ መብቱን ጠየቀ እያለ ይቀጥላል ማለት ነው። ሌላም ቦታ እዛ ወረድ ብለን ላሳያችሁ። ይሄ ባሪያ እያለ የሚናገረው እንዳለ አግብቶ ማለት ነው። አሁንም ድጋሚ እንዲህ አለ ይላል ማሊክ። እንደዚሁ ሁኔታ ነው። አንድ ሰው ባሪያ ያገባ፣ ይኸው ስሙ፣ አንድ ሰው ባሪያ ያገባ፣ ከዚያም የባሪያይቱ ጌታ ወደ ያገባት ሰው መጥቶ አንተ ባሪያዬን ከኔ በዲናር ገዝታችኋል። የባሪያይቱ ባል ይህንን ይክዳል። የባሪያይቱ ጌታ አንድ ወንድና ሁለት ሴቶችን አምጥቶ የተናገረው መስክሯል ማለት ነው። ግልጽ በሆነ ሁኔታ የተጋቡት በባርነት ያለው የሚጠቅሳቸው የተጋቡትን ነው ማለት ነው። ለዚህ ይሰራል እያለ ያስቀምጠዋል። ከተመለሰ ደግሞ የሼሪያው ቅንጭብ እንትን አለ። ያው እንደምታውቁት ሰፊ ነው የሼሪያው። ከዛ ላይ ከቅንጭቡ ላይም ደግሞ ሌላ ሐሳብ ስጡና ከዛም ላይ ከፍቼ አሳያችኋለሁ። ሐሳብ ስጡ ሌሎቻችሁ። ይቅርታ ያሬዲ፣ ከርዕሱ ውጭ አንድ ጥያቄ በዚሁ ዲያቆን ይቅርታና በዛው አንድ ጥያቄ ለመጠየቅ ነበር ወንድም። እሺ አንዴ ርዕሱን እንጨርስና ከርዕሱ ውጭ ከሆነ አንዴ ርዕሱን እንጨርስና አጭር ቃል ነው። ይቅርታና አጭር ቃል ነው። በዛው ላይ የተቀመጠችው አታምታተም የሚል አካውንት ያላት እምነት የሌላት ኦብራ የምትባል ቤት ሞዲተር ናት እንትናትና ጌታችን መድኃኒታችን የሚሰደብበት ቤት ላይ ምን ታረጋለች? እመቤቴ ትሰደባለች። እዛ ቤት ጌታችን ይሰደባል። ከእንደው እሱ ብቻ ይቅር የነማማዬ የነርግቤ የነ እንትና ፎቶ ተለጥፎ የሚሰደብበት ቤት ላይ እሷ ለምን ሞዲተር ሆነች? ምንድነው የምታረገው? ትላንትና እሷ ጋር ይሄዳለሁ ስላለች በዚሁ አቋማ ከይቅርታ ጋር ጠይቅልን። ለምን ህብረት ይኖራታል? ጌታችን ከሚሰደብ ቤት ጋር እንዴት ህብረት ይኖራታል? እስቲ ይሄንን ነው ትላንትና ስትጠየቅ ይሄዳለሁ እዛ። ታዲያ እዚህ ምን ታረጋለች? እሷን ብሎ ተከትሎ የሚሄደው ሰው እየተጉላላ ነው ከሷ ጋር አብሮ እየሄደ። ኦብራ የምትባል ልጅ እምነት የሌላት ለሙስሊም የምታደላ ጌታችን መድኃኒታችን የምትሳደብ እመቤቴን ቀን ሙሉ የምትሳደብ ልጅ ጋር እሷ ጋር ምን ታረጋለች? ከይቅርታ ጋር ይህንን አስረግጣ ትንገረን። ብዙ ሰው እየተሰናከለ ነው። እሷን ብሎ የሚሄደው ሰው እዛ ቀን ሙሉ ሲሰደብ ነው የሚውሉት። ቀን ሙሉ እነማማ ይሰደባሉ፣ እነ ትንሿ ይሰደባሉ። እዚህ በእንትን ላይ የሚሰሩ ሴቶች ማለት ነው። ለምን አቋሟን ትናገር፣ በሁለት ማሊያ አትጫወት። እሷን ተከትሎ የሚሄድ ሰው ብዙ ሰው ይሰናከላል። ሮሽ ከይቅርታ ጋር ያሬድዬ ፕሊዝ አስረግጠ በጥሞና ጠይቃት። ትላንት ወንድሞች እነ ቡሩክ ሲጠይቋት ትሄዳሉ ብላለች። ለምን ታዲያ እዚህ ስማማዬ የምትሰደብበት ቤት ላይ ገዝተ ላይ ምን ታረጋለች? አላማዋ እንትኗ ማንም እኮ ጌታ በእነሱ አይደለም እንትን ያለው አቋሟ ብቻ ትናገር። ለምን ጌታችን እንትን የሚሰደብበት ለምን ትቆማለች? በጣም ስሜታዊ ስለሆንኩ ነው። ችግር የለውም። ፕሊዝ አስረግጥና ንገርልን። ችግር የለውም። ብዙ ሰው እሷን ብሎ እየሄደ እየተሰናከለ ነው። እሺ እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እሺ እሺ
እህታችንን ቆይ በኋላ ያው በወንድማዊነትና በእህትነት መልኩ እናወራለን። ምን ችግር የለውም። ሁሉም ሰው አንድ ነገር ልናገር። ኦኬ ያው የእምነት በጣም በጣም ሴንሲቲቭ ነገር ነው፣ ሁላችንም እዚህ እንደምንረዳው። ለምሳሌ እዚህ ያለነው ወንድሞች እህቶች እንደምታዩን በተለይ ክርስትና የሚሰደብበት የሚወቀስበት ውሸት የሚነገርበት ስለ ክርስትናው ሐሰት የሚነገርበት ቤት መልስ ለመመለስ ካልሆነ በስተቀር አታዩንም። ምክንያቱም እኛ እንበረታ ይሆናል፣ እኛ ጠንካሮች እንሆን ይሆናል፣ ግን እኛን ተከትለው የሚሄዱ ልጆች ደካሞች ይኖራሉ። ደካሞች ስለሆኑ ለነሱ ግራ መጋባት፣ መጥፋት፣ ጆሮአቸው ውስጥ መጥፎ ነገር ማድረግ ተጠያቂ እኛ ነን የምንሆነው። ይሄ ምንም የታወቀ ነው። መጽሐፍ ቅዱሱ በወንድሙ ላይ ይወለት ይላል እና በተቻለ መጠን ከራሳችንም አልፎ ለሌሎችም ደግሞ ጥፋት የምናመጣ ካለን ጥያቄው ድርብ ነው የሚሆነው። ኦኬ ሶ እንደ እህትና እንደ ወንድም ድካም ይኖራል፣ እሱን እናገራለን። ይሄ በክስ መልኩ በፍርድ መልኩ ሳይሆን ሜቢ እህታችን ያልገባት ያልተረዳችው ነገር ካለ እንደ ወንድም እናወራታለን። ምክንያቱም የመጨረሻው ዓላማችን ምንድነው? ሁሉም ሰው እንዲጠበቅ፣ ሁሉም ሰው እንዲጸና ነው። እኔ ከፍቅር በላይ እውነተኛ የሆነ ምክር የለም። እውነቱን ለመናገር ከፍቅር በላይ እውነተኛ የሆነ ምክር የለም። ሽንገለል የሌለበት ፍርድ የሌለበት ማለት የፍቅር ምክር ነው። ስለዚህ እህታችንን ብቻ አይደለችም፣ ማናችሁም እኔ አያለው አንዳንዴ ቱ ቢሆንስ አያለው። ግን ያው ማለት ብዙ ሰው ራሱን የቻለ ትላልቅ ሰው ስለሆነ ከባድ እየሆነ እየመጣ ነውና ለማንኛውም እህታችንን በኋላ እንደ እህት እንደ ወንድም እናወራበታለን። መከልከል አንችልም፣ ከባድም ነው እውነቱን ለመናገር። ከልበቃ እንዳትሄዱ ብሎ ነገር ከይቅርታ ጋር መልሽ ማውራት ነው። እሺ ትላንትና ገብቼ ማማዬ ጋር ለእስከዛሬ ላጠፋው ጥፋት በጣም ይቅርታ ብዬ ከማማዬ ጋር ተነጋግረን ሁሉንም ያጠፋቸውን ይቅርታ ጠይቄ ነው ተመልሼ እዚህ ጋር ቁጭ ያልኩትና ወንድሜ ትላንት ማስረድቻለሁ፣ ምናልባት አልሰማ ይሆናል። ስለዚህ አሁን ድጋሚ ይቅርታ ጠይቂ ከሆነ ይቅርታ በድጋሚ ኖ እንደዛ ማለት አይደለም። ኖ በሱ አትረጁ። ሜቢ አልሰማ ይሆናል። በቃ ካልሰማ ጥሩ ነው። ይኸው አልሰኔም አልሰማውም ባይዘው የመጀመሪያ ነው ይንሰማ። እሱም ግን ስለሚወድሽ ነው ይላል አይደለም። ክርስትናውን አንቺንም ወንድሞቹን መጠበቅ ስላለበት ነው። አይ የራሷ ጉዳይ ብሎ መቶ ይቻላል። ግን ያው ክርስትናው አንድ ህብረት ስለሆነ ከዛ አንፃር ነው እህታችን እና ትልቅ ነገር ነው። ይቅርታ ከጠየቅሽና አስተካክላለሁ ካልሽ በጣም ትልቅነት ነው። ባይዘው ትልቅ ነገር ነው። እንዲሁም ለብዙዎቹ እንዲሁም ትምህርት ሆኛለሽ ብዬ አምናለሁ። እና ወንድማችን ስላልሰማክ ነው። ስለዚህ ሜቢ ስላልሰማት ይሆናል። አንተም ያው ይቅርታ ጠይቃት እንግዲህና ወደ ጉዳያችን እንሂድ ፕሊዝ። አለ ወንድሜ። እሺ ያው በቃሽ፣ አመሰግናለሁ። እኔም ስላልሰማው ትላንት ብሩክ ቤት ደግማ እሄዳለሁ እሷ ጋር ስላለች ስለሰማው ነበር። ማማዬ ጋር የነበረው ስላልሰማው ነው። እኔም እንደ ከንትን ስሜቴን ትረዳው ሰዎች አብሮ ተከትሎ ስለሚሄዱ በዛ ነው። ይቅርታ ከሆነ ይቅር ብያለሁ። እኔ ነኝ እንደውም ጥፋተኛ። ማማ ጋር ገብታ መሰንት ማለቷን አላውቅም። ግን ብሩክ ጋር ስትጠየቅ እሄዳለሁ እሷ ጋር ጠብቁኝ ከፈለጋችሁ ነገም ከነገ ወዲያ የሚለውን ነገር ብሩክ ቤት ስለነበረ ነው። ይቅርታ እሺ ያሬዴ። እሷ ነው ይቅርታ፣ ለኔ ችግር የለውም። እሺ ለሷም ነው ብሩክ ጋር ስላለችኝ ነው። ብሩክ ጋር ስንጠይቃት እሄዳለሁኝ ሞዲተር ናት፣ እዛም ሞዲተርሽን አንሺ እና አትጂ ከማይማኑት ከማይመስልሽ ጋር ተይ ብረት አቁሚ ስትባል አይ እሄዳለሁ ብሩክ ጋር ስላለች ነው ያሬድዬ። ይሄን ብቻ ጆሮዬ ላይ ስለሰማው እንጂ ማማዬ ጋር ይቅርታ ማለቷን አልሰማሁም። በጣም ይቅርታ ካለሽ ላንቺም ለሷም ይቅርታ ብያታለሁ። ሰላም ዋል ወንድሜ። እሺ ሰላም ዋል። እሺ ጥሩ መልካም። ኦኬ በቃ ትልቁ ነገር እህትና ወንድሞቻችንን መጠበቅ ነው፣ መነጋገር ነው እንዳልኩት። አሁን ግን ደግሞ ግራ ደግሞ ማጋባት የለባችሁም። ሰው በቃ ነፃ ፍቃድ አላችሁ፣ እውነት ነው። ማናችሁንም መቆጣጠር አንችልም። የፍቅር የሆነ ምክር እንመክራችኋለን። ልቦና ገዝታችሁ ልቦና ገዝቼ ስመከር ሰምቼ ለወንድሞቼ ነው የሚመክሩኝ ብዬ ራሴን ባስተካክል መጽሐፍ ቅዱስ እንደሚናገረው ራስን እንጠቀምክ ማህበሩን እንጠቀምክ ይላል።
ስለዚህ ተጠቃቀሙ እረዳን ማለት ነው። ድካም ይኖራል፣ ነገ ያሪ ደክማል፣ እናንተ ታግዛላችሁ እንጂ ማንም እየከለከልን አይደለም። ባይዘወይ ግን ደግሞ አልከለከልን ማለት ግን ደግሞ ወይ ዝም ማለት ደግሞ ግራ እያጋባችሁ ኑሩ ማለት አይደለም። እስቲ አስቡት። እኔ ይሄ ልናገርና ወደ ቪኪ ትሄዳላችሁ። እስቲ እኔ ግራ ባጋባችሁ ምንድነው የሚሰማችሁ ስሜት? አንዳንዴም ቆም ብላችሁ በዚህ መልኩ አስቡት። ኦኬ፣ እኔ ግራ ባጋባችሁ ምንድነው የሚሰማችሁ ስሜት? ዝም ነው የምትሉኝ? እኔ ልክ በቃ አሁን ቲክቶክ ላይ ግራ እንደሚያጋቡ አንዳንድ ወንድምና እህቶች ይቅርታ የጠየቁትና የተመለሱን አይደለም። እነሱ ትልቅ ሰዎች ናቸው፣ ስህተታቸውን አይተው ተመልሷል። ግን አሉ በዚሁ በቃ በድራማቸው የቀጠሉ። እንደዛ እኔ ባረግ ኦኬ፣ ዝም ነው የምትሉት? የሚሰማችሁ ስሜት የለም? በቃ ልክ ያ ስሜት ነው እኛም የሚሰማን። እሺ፣ ያ ስሜት ተሰምቷችሁ እኔም ብታናግሩኝ ብትመክሩኝ እየከለከላችሁኝ ሳይሆን ፍቅራችሁን እየገለጣችሁልኝ ነው። ተከለከልን እኮ ተገፋን እኮ እንዳትሉ። እኔ አሁን እንደዛ ብትመክሩኝ ኧረ ገፉኝ እኮ ከለከሉኝ እኮ ምናምን አልልም። አሃ ለካ ወንድሞቼ ስለሚወዱኝ ነው ለእኔ ስለሚያስቡ ነው ብዬ ነው የምረዳውና በደንብ አስተውሉ። በቃ እሺ፣ ብልህ ሁኑ። ለሰውም ደግሞ አስቡለት። ለሚከተላችሁ ሰው ምስኪን ነፍሶች አሉ። በቃ ለነሱም ራሩ። በተለይ ነገር ልታደርጉ ስትሉ ራሩ። ወንድሞቼ ስህቶቼስ ምንም ያልበረቱትስ ብላችሁ ራሩላቸው፣ ዘኑላቸው። ይበቃኛል፣ አረዘምኩኝ። እግዚአብሔር ሁላችንም ይርዳን። እህታችን በጣም በጎ ነገር አድርገሻል። ይቅርታ መጠየቅሽ ክብሩ ላንቺ ነው። እግዚአብሔር ደግሞ ሁላችንም ይቅር ይበለን። ቪኪ ይቀጥል። እሺ ዲያቆን ይቀሌት ተሰማልን ሁላችሁንም እና ቅድም ምንድነው ሳይ ሙስሊምን አንስቶ ልጁ ያ ነገር ተነስቷል። በእርግጥ ሄዳችሁበታል እንዳልተነሳህ ነው የሚናገረው። ቆይ ላሳያችሁ። እንዳልተነሳህ ያንን የቁርአን ክፍል የሚነስህ የሚያጠፋ አንድም ሐዲስ እንዳልመጣ ያስቀምጣል። እሺ ምን ይላሉ ሰሃባዎች? ያው ጸሐፊው አቡ ራጃ አልአታርዲልና ከኢምራን በተሰኘው አልበቀራ ሲተረጎም ጨምሯል ብሎ የሞት አንቀጽ ወይም የወረደው በአላህ መጽሐፍ ላይ ነው ይልና ስለዚህ ከአላህ መልእክተኛ ጋር ያን ነገር ሲያደርጉት እንደነበር ሰሃባዎች ካስቀመጠው በኋላ የሚከለክል የቁርአን አንቀጽ አንድም እንዳልወረደ ወይም አልወረደም። ስለዚህ እሳቸው እስኪሞቱ ድረስ አልከለከሉም በማለት የመጣው የቀድሞ ሸርሁ ማለት ማብራሪያው ያለ ማብራሪያ የሚሆን ነገር ስለሌለ እዚያው ይናገራል። ወደዚያ ማለት ሳይጠበቅበት ማለት ነው። የሳይ ሙስሊም ማብራሪያ ያገኘዋል እዚያ ላይ። ምናልባት ሰውየውን ካስፈለገ ኢብን ሐጀር የሚባል ነው ቮሊዩም 3 ፔጅ 344 ላይ ያገኘዋል የሐዲሱን ሸርህ ማብራሪያውን የሳይ ሙስሊም ነው ማለት ነው። ያንን ለመጥቀስ ነው። ሌላው የቡኻሪ እንኳን ብንመለከት ቡኻሪ ላይ ያለውን ሐዲስ ማለት ነው ሸርሁን ማብራሪያውን ማለት ነው። በነገራችን ላይ ቅድም ያመጣው ሐዲስ ዝም ብሎ እንደው ከመሃል የተነሳ ሐዲስ ነው። ነብዩ ጋር ማይደርስም ነብዩ እንዲህ ብለዋል የሚል ሐዲስም አይደለም። ነብዩ ጋር የሚደርስ ሐዲስ አይደለም። ገና ከጀምሮ ማለት ነው በመሃል የተቋረጠ ሐዲስ ነው። ከመሃል በድግ ብሎ የተነሳ ከሰሃባዎቹ ባይሆን የቡኻሪ እንኳን ሸርሁ ቮሊዩም 6 ቅጽ 6 ገጽ 116ን ብትመለከቱት እንዳልተነሰኸ አንድም የሚነስህ ያንን የቁርአን ክፍል የሚያጠፋ እንዳልወረደ ይናገራል። ኢብን ሳሂህ ቡኻሪ እንኳን ቮሊዩም 5 ፔጅ 118ን ብትመለከቱት አረበኛው ነው አንድም የቁርአን ክፍልም ሆነ ሐዲስ ያንን የቁርአን ክፍል ሱረቱል ኒሳ የሴቶች ምዕራፍ ቅጥፈት 24ኛውን የሚነስህ እንዳልወረደ ይናገራል። በነገራችን ላይ ከሰሃባዎቹን ካንቀጥሎ የተከተሉት በጣም ብዙ ሰሃባዎች አሉ። ከሰሃባዎች ነብዩ ከሞተ በኋላ ማለት ነው ያንን ነገር እየፈቀዱ አስማ ቢንት አቡበከር አለ፣ ጃቢር ኢብን አብደላህ አለ፣ ኢብን መስዑድ አለ፣ ኢብን አባስ አለ፣ መጂያ ኢብን አቡ ሳፊያን አለ፣ አሚር
ኢብን ሁረይራ እነዚህ ሁሉ የነብዩ ይቀጥላል እያለው ዘርፎ ወደታች ያመጣዋል። የነብዩ ሰሃባዎች ተከታዮች ሐዋርያቶቹ ናቸው። አል ሙጃሂል ኢብን ሐዛም ቮሊዩም ቅጽ 9 ገጽ 519 ላይ ታገኙታላችሁ። የሳሂህ ሙስሊም ደግሞ ያው ቅድም የጠቀስነው ያያየ ነው። ቮሊዩም 3 ገጽ 344 ላይ የኢብን ሐጃር ኮሜንተሪ ላይ ሸርሁ ማብራሪያው ላይ ታገኙታላችሁ። እንዳልተነሰኸ ሌሎችም ሊቃውንት ያንን ነገር ነው የሚያስቀምጡት። ያንን ለመናገር ነው። ምናልባት ቆይ በሚሽካት አልማሳቢ ይህንን ነገር ልዝገው። ከሚሽካት አንድ ነገር ላጣቀስና ተነስቷል ስለሚለው ሐዲስ እንኳን ብናይ ያው ቡኻሪን ጠቅሻለሁ። እነሱ የሚያመጡት ሐዲስ በነገራችን ላይ ቆይ እነሱ የሚያመጡት ሐዲስ ተፍሲርም አለው። ቁርጡቢና ኢብኑ ከቲር ያስቀምጡታል። ቁርጡቢ እንደዚያ ብሎ ይጠቅሳል። ይሄ ነገር ግዚያዊ ብቻ ነበር ይላል። ኢብኑ ከቲርም በተመሳሳይ ያንን ያስቀምጣል። ግን ሐዲሱ ከጅምሩ ያው ተፍሲር ሐዲሳትን እያሰባሰቡ ስለሆነ ማብራሪያ የሚሰጡት ሐዲሱ ከጅምሩ ስህተት የሆነ ኢስናዱ ያልተረጋገጠ ሐዲስ አምጥተው ነው ተፍሲር የሚሰጡት። ሙስሊሞች ያንን እንደ ማስረጃ ስለሚያቀርቡት ነው። ተፍሲራት ቁርጡቢና ኢብኑ ከቲርን ስለሚጠቅሷቸው ነው። ሚሽካት አልማሳቢ ላይ ያለውን ቮሊዩም 1 ፔጅ 297 ላይ ያለውን ልጥቀስና ልብቃ። ምናልባት ታይቱ እንደሆነ አረበኛ የምታነቡ ሰዎች ቆይ ለምንድን ነው ስክሪንሻት ላድርጎና እንየው። ምናልባት እንትኑን አረበኛው ማለት ነው አረበኛ የሚችሉ እንትን ይሉታል። ግን አንድም ያንን የቁርአን ክፍል የሚነስኽ እንዳልወረደ ሐዲሱ በራሱ ይናገራል። የሙታ ጋብቻ ማለት ነው። እሺ አስተግፊሩላህ። ኦኬ እንግሊዘኛ አድርጌው ነው ይታያችሁ እንደሆነ ከዓሊ እንዳስተላለፉት ይላል። የአላህ መልእክተኛ በኸይበር ቀን ከሴቶች ጋር ግዚያዊ ጋብቻን አልከለከሉም፣ እንዲሁም የቤት አህዮችን ስጋ መብላትም አልከለከሉም በማለት ሲያስቀምጥ ትመለከቱታላችሁ። ሚሽካት አልማሳቢ ቮሊዩም ቅጽ 1 ገጽ 297 ላይ ታገኙታላችሁ። ኢብኑ ተይሚያህም በነገራችን ላይ ያንን ነገር ያስቀምጣል። በተመሳሳዩ ኢብኑ ተይሚያህም በኺታቡ ላይ ያንን ነገር ያስቀምጣል። ከሴት ጋር የሚደረገው ግዚያዊ ጋብቻ እንዳልተቋረጠ እንዳልተነሰኸ እንደውም ከከፈልክ ባትከፍል ነው ዝምቱ የሚሆንብህ። ከከፈልክ ለ3 ቀናት ይፈቀድልሃል ብሎ ያስቀምጣልና ያንን ለማሳየት ነው። ሌላው ግን ስለ ዝሙት ምናልባት አሁንም ከገቡ ስለ ዝሙት ሳይሆን ስለ ዲቃላ ከገቡ ሙስሊሞች እኛ ላይ የሚያነሷት ነገር ስላለች በተመሳሳይ እነሱ ላይ ሲነሳ ለምሳሌ ዲቃላ በእስልምና ወደ ጀና አይገባም አይደል? ያንን ቢመልሱልኝ በጣም ደስ ይለኛል። እኛ ላይ ምናልባት እነሱ ከሚያነሷት አርጊመንት አንፃር ማለት ነው። በእርግጥ እንደዛ ባይልም ብዙ ጊዜ ተብራርተዋል። ዲቃላ ወደ ጉባኤ ገባም እናንተ ጋር ትጸየፉታላችሁና ነገር ይላሉ። ኢቭን ብንቀበላችሁ እንኳን እንደዚያ ብለን ከእስልምናው አንፃር ያውን የሚያስደንቅ ነው። ዲቃላ ወደ ጀና የማይገባ ከሆነ ማለት ነው። እዚህ ቀደም ማስረጃውን ስላየ ነው የሚገባው። ምንም አብሮ ቢመልስልኝ ብዬ ነው። አጎቴ ካላችሁ ቀጥሉ። ቃልዮት ያሰማልን ቪኪ። አይ እንዳልተነሰከ አንድ የሚመልስ ሰው አላገኘንም። ያው የሙታ ሜሬጅ አልተነሰከም። በክፍያ ጊዜያዊ የሆነ ተራክቦ ይፈጽማሉ። ቀደም እንደሰማችሁት ኒካ ማለት እርካታ ማለት ነው፣ ሌላ ነገር የለውም። ማን ነው ይቅርታ፣ ሙታ ማለት እርካታ ማለት ነው። የጊዜያዊ ጋብቻ ሲባል ለእርካታ ብቻ ተብሎ ቀደም ሙስሊም ወገኖቻችንም እንዳመሙት ማለት ነው እንዳመኑት። በዛ ውስጥ የሚወለድ ልጅ ዲቃላ ነው የሚሆነው ኒካ ስላልሆነ ማለት ነው። ያ ኒካ ያ ሙታ ተነስኳል ቀርቷል ቢባል ኖሮ በቁርአናቸው መንሱ የተደረገበት ቢወርድ ኖሮ ግልጽ ይሆን ነበር። እንዳየነው ግን የተነሰከበት ክፍል ስለሌለ አግባብነት አይኖረውም ማለት ነው። መነሻችን ላይ ስንሄድ ሰው የገባ ይመስለኛል። እሺ ሰላም፣ እንዴት ነህ ኡስታዝ?
ሰላም ነው አልহামዱሊላህ ያለን ይመስገን ሰላሙታ ስታወሩ ሰምቼ ነበር ወንድማችን ቪኪ ኦርቶዶክስ ያ ቀጥሉ እስቲ ቪኪ መቀጠል ትችላለህ ያ ግንባር ቀደም ርዕሳችን ስላልሆነ እየተጎተትን የመጣንበት ነገር በቃ ስለሆነ አሁንም ቀደመው ርዕስ ብንመልስ ቆይ መሐመድ በመሃል ገባ አሁንም ተጎተው ወደዛ ትሄዳለህ ያወራው ተደረጋለ አሁንም እንግዲህ ተጎትተው ወደዚያ ከሄድን እናያለን እግዚአብሔር ይመስገን እሱንም እናያለን ርዕስ እንዳናደርገው ፈርቼ ነው እሺ ያ ነገር እንዳይረሳ ምናልባት ካየው ቃላ በቁርአን እና በመጽሐፍ ክፈታቸው መስራጃዎችን ክፈታቸውና እንየው እስቲ ወል ችግር የለውም መከፍታቸዋለሁ ዲቃላ ለምንድን ነው ጀና የማይገባው በእስልምና እሱንም መረጃውን ታመጣልኛለህ አሁን ወደዛ ቀጥልና ከዛ በኋላ ትመለስ እንደው ሁለተኛ ጥያቄ አድርገው አይ ይሄ አንደኛው ጥያቄ ነው እየተጎተትን ወደዚያ ከመጣን ቤታችሁ ስለሆነ መውጣት ስለማልችል ወይ ስለማላስወጣችሁ ሁለተኛ ጥያቄ አድርገህ ያዘው አናስወጣም ወደ ግንባር እሺ ምንድነው ጥያቄ እስኪ ሙትዓ ላይ እንደው አየ ሙትዓ አልተነሰኸም ነስኹ የለም ስላልክ መስረጃዎችን ክፈታቸውና እንየው የከፈትኩት ነበር እሺ ቆይ ልክፈተው በድጋሚ ክፈት የሳሂህ ሙስሊም ማብራሪያ ታነባዋለህ አንደኛ የሚልኮ ማስረጃ ያቀርበም የተነሰከበት ማስረጃ ይስጡንሳችሁ አየ ስልጣንና እሱን እናፈርሳለን ስልጣንና እናፈርሳለን የተነሳ አንደኛ ከቁርአን ራሱን ጀመርና ሱረቱ ኒሳ እንክፈት አንዴ ሱረቱ ኒሳ ፈትአን ስንት ሱረቱ ኒሳ ተቆም እንዴ እኮ አንቀጹን ነገረን ምዕራፉን አወቅኩት አንቀጹስ የለም ዝም ብዬ ሱረቱ ኒሳ በመግባት ይቻላል አብቃ ያው ገባውሽ አንቀጹ ምን ውስጥ ልግባ ስክሮል አድርገው ያው ስክሮል ምን ላይ አቁም እልሃለሁ ነውሽ አቆመ ራሱ ሳትል የራሱ ያዘ ሳትል አየ የቀለሉብን ነው አንቀጹን እንገሩን እንጂ አንቀጹን እንገሩን አየ እዛ ላይ ምን ተፍሲር ነው ያለ አንተ ጋር ከቁርአን ጀምር ብለውኝ እኮ ወደ ሱረቱ ኒሳ ገባን ምን ተፍሲር ነው ያለ አንተ ጋር ሁሉም አለሽ ምን ተፍሲር ነው የምትፈልገው አይ የትኛውንም ትከፍትልኛለህ ችግር የለው እሺ የትኛውን ልክፈትልህ አንቀጽ 24 ክፈትልኝ ከእናት ትርጉም ጀምር እናት ትርጉም ይሆንልህ ወይስ የሱኒ ተፍሲር ወይስ የሺዓ ከየትኛውን ጀምር ማንን ልክፈትልህ ቁርአን ብለህ ወደ ተፍሲር አመጣኝ አይደለ እሺ ተፍሲራቱን ንገረኝ አየ እብኑ ከሲር ራሱ ክፈትልኛል ቀደም ስለው የነበረውን ማለት ነው አይደለ እብኑ ከሲር የፈለከው ችግር የለውም እብኑ ከሲር ክፈትልኝ ዝም ብለው ትንሽ ማስረጃው ራሱ ይደንቃለኛ 4 ችግር የለውም ከፍትልሃለሁ ምን አጣደፈኝ አይደለ ከጀምሩ ያልኩ እሺ ቁርጡቢ ኢብኑ ከቲር ያው ኢብኑ ከቲር አይደለም መሰለኝ እንትን ያለው አይደል ወይ መከራ ኢብኑ ከቲር አይደለም ወደ ቅድ አየጂ ቁርጡቢ ማን ነው ቁርጡቢ መከፍትላለሁ እሺ ኢብኑ ከሲር ራሱ ክፈትልኝ ባባ ናይስ ከፈትኩልሽ ገጽን ናይ ገጽ ሱረቱ ኒሳ ምዕራፍ 4 ቁጥር 40
ቁጥር 24 ቀጥል በቃሽ ቀጥል እንደዚህ ነው የምንግባባው የትኛው ነው ይሄኛው መስመር ነው ይሄኛው ነው ምናልባት ታነብ መስጠት ያለብኝ ይመስለኛል ቀጥል እስኪ እድሉን ልስጥ አንብበው እሺ ከፍ አድርገው ከፍ እሺ ይሄው ካጣኸው ንገረኝ እሺ እኔ ልቀጥልልህ ምኑን ነው የምታጣው አይ ካጣኸው አንተ አሁን የምትፈልግ እኔ ቆይ ልክፈትልህ እስኪ ከምትንከራተት ተፍሲር ኢብኑ ከቲር አጠር ያለውን እኔ ልክፈትልህ እንደዚህ የሚለው ለምን አጠር ያለውን ትከፍትልኛለህ አጠር ያለውን ስለ እኛኩ አጠር ያለውን ነው የምትከፍትልኝ እንደዚህ የሚል ችግር የለ እንደዚህ የሚልበትን ማለት ነው አፉ በለኝ ለራስ እንደምትች ለራስ ኤክሰርሳይዝ የወሰድከውን ተውና ሙሉውን እናያለን ለዛ ነው ሙሉውን በቃ እኔ እኮ ልከፍትልህ ነበር ተፍሲር ኢብኑ ከቲር እንደዚህ የሚልበት እሺ ሙሉውን ከፈትኩልህ አገኘው አላገኘውም እሺ ወደ ሁለተኛው እንቀጥል ፈልገው ምናልባት እዚህኛው ላይ ይሄኛው አዲስ ነው አየት ስንት ነው ይሄ ስንት አያ ነው አንቀጽ 24 ነው አይደል ያልከኝ እስቲ 24 ነው እንዴ ነው ዋው ነው እስቲ አይደለም ወደ ላይ አርጋ አንቀጽ 24 ላይ ያሳየውክ ነው ያያየው አይደለም አይ ሁሪመት አለይኩም የምለው 24 አይደለም 22 ነው ባባ እኔ ያልከኝ ነው እንግዲህ የከፈትኩልህ 24 አይደለም ይሄ 22 ነው የከፈትከው ይሄኛው አይደለም ይሄኛው 24 ነው አይታየህም አይደለም ቁርአኑን እያየክ አይደለም እንደ ሁሪመት አለይኩም ወማሃቱኩም የምለው 22 ነው ቁርአኑን ከፍተህ ይኸው ጨርሰህ አንብበው ሁሉንም ጨርሰህ አንብበው እስከ መጨረሻው ድረስ ራሱ ከፍ አድርገው ወይ መከራዬ ልጅ እኮ እንደው መከራዬን አበላኝ እሺ ለምን አንተ አትከፍተውም ወንድሜ አንድ ስልክ ነው ያዝኩት ለዛ ነው እኮ አንብበው በቃ እሱን የከፈትኩልህ ችግር አትጠራጠር አየህ فمستمتعتم به منهن فآتوهن أجورهن فريضة ይሄ ግን ابن كثير ሙሉ የያዘው ነው ወይስ ሙክተሰሩ ነው ሙሉ ተፍሲሩን አረበኛ ደግሞ በመሃል አትቀላቅልብ فمستمتعتم የምለውን ለምንድን ነው ያልፈሰረው ታዲያ የሙትዓ ቦታውን ወይ መከራ የሙትዓ ቦታውን እኔ ልስጥህ የቱ ጋር እንዳለ ምን ልስጥህ ሳይሆን እዚህ ላይ ለምንድን ነው ያልፈሰረው አልኩ እሺ ፈልገው ብዙ ገጾች አሉት መች አነበብከው መች የቱ ጋር ነው የፈሰረው እዚህ ጋር አሁን የለም እዚህ ጋር መች ፈለከው መች እንትን አልከው ፈልግ እስቲ ያሳየኝ የቱ ጋር እንደሆነ ፈልግ ምን አውቃለሁ የኔ ወንድም ራሱ ያምጣ ማስረጃ ማምጣተን ከዛን ፈልገን እንዴት ይሆናል ይሄ ሙክተሰር ነው ወይ እኛ አይደለንም እኮ ያስገባንህ ኡስታዝ አንተ ነው የገባው ልትመልስልን ማስረጃን አቅርባ አሳየን መረጃውን ስታሳዩን ነበር ቀደም ለዛ ነው አሁን እኔ እንድትከፍቶ የፈለኩት ገብቶሃል የነሰፈው ቦታ ልክፈትልህ ሲል ነበር አብረን ነው ኡስታዝ ይኸውልህ ልክፈትልህ ሲልህ ቀደም የከፈተውን አትክፈትልኝ አልከው እሱ እኮ ቦታው የሚናገረውን ቦታ ልክፈትልህ ያለህ ነበር ለምን ለራስ እሺ ሌላ ተፍሲር ችግር አለው እሺ እዚህ ላይ የለም እንበልና አለ ግን ሌላ ተፍሲር ክፈት አንተ ራስ ለምን አትከፍተም ኡስታዝ አይ ማንንም ይክፈት የተፈለገው መረጃ ስለሆነ ችግር አለው በጣም እኮ አስገራሚ ነገር ነው የተናገርከው እኔ ልክፈትልህ ሲልህ ለራስ እንዲመች ብለህ ጭራሽ ላይ ላንተን አልክ አየ ይኸው ፈልግ እስቲ እሺ አንዴ እዚህ ላይ ትገባ ያው እዚህ ላይ ታገኘዋለህ የምታገኝበትን ቦታ ነው አየ እሱ ችግር የለውም አገኘሁት ማስረጃ መጣሁልክ በለኝ ስጨርስ እሺ አየ የማን ተፍሲር ነው ይሄ ኢብኑ ከቲር ቮሊዩም 1 ፔጅ አራት መቶ የኢብኑ ከቲር ነበር የቀድሞም ያሁንስ አሁንም የኢብኑ ከቲር ነው ምን ማለት ነው
አሁን በመጽሐፉ ነው ያወጣውልህ። ቅድም በቁርአን ክፍል እንዴት ነው የምንግባባው ወገን? ዝም ብለህ ፈልግ እባክህን። የቀደሙ ኢብኑ ከሲር ነው አላልከኝም እንዴ? ወይ እናቴ እባክህን ፈልግ ታገኘዋለህ። አሁን ዝም ብለህ ፈልግ። እሱን ተው። ይሄኛውም ኢብኑ ከሲር ነው። ይበቃል። በቃ ወንድማችን የራስን ማስረጃ አምጣ። በቃ እኛ ተባብረን አንተ እንዴት ነው እንደዚህ ወደዚህ ወደዛ እያልክ በቤታችን እየተንከባከብን የራስን ማስረጃ አምጣ። ኡስታዝ አይደለ እንዴ? طيب አንደኛ ሙትዓ ነስኽ ወይ ስለመሆኑ ቁርአን ራሱ በግልጽ አምጣ። ቁርአን በግልጽ ያስቀምጣል ብለህ ነበር። አምጣ ቁርአን አያውን ንገረን። ወደ ሌላው እንኳን ሳንሄድ በፊት ቁርአን ራሱ አስቀምጧል። አላህ ምንድን ነው ምለው ሱረቱል ሙእሚኑን በሱረቱል ሙእሚኑን ምን ብሎ ያስቀምጣል? ኢላ ዐላ አዝዋጅሂም አው ማ መለከት አይማኑሁም ፈኢነሁም ገይሩ መሉሚን ይላል። አንቀጹ ስንተኛው አንቀጽ? ሱረቱል ሙእሚኑን። እሺ ክፈተው አንዴ ነው ተከፍቷል። አንተ ነው የዘገየው። አየህ ሱረቱል ሙእሚኑን አንቀጽ ምን ይላል? እነዚያ አንቀጽ 4 እሺ እነዚያ ብሊቶቻቸውን ቆይ አይደለም ከአምስት ነው። ችግር የለም እሱ ስለ ዘካ ስላወራ ነው። ችግር የለውም። እነዚያ እነርሱ ብሊቶቻቸውን ጠባቂዎች የሆኑት ጠይብ ይቀጥላል። በማን ላይ እንጂ በሚስቶቻቸው ወይም እጆቻቸው በያዟቸው ወይ ባሪያዎች ላይ ሲቀር እነርሱ በነዚያ የማይ ከባሪያዎች ጋር እንጂ መኖር እንደጀመር የትኛው ነው ግልጽ ቋንቋ ኡስታዝ? ግልጽ ምን እያለ ነው? በማን ላይ እንጂ እያለ ነው? ቪኪ መልሰውና እስቲ አክስቴ አለሽ ልትዘረግፈን ነው መሰለኝ። እሺ መልሰውና እሺ ይኸው ከባሪያዎቻችሁ ሲቀር በእጆቻችሁ በያዛችሁ በሚስቶቻችሁ አለ አንድ ያዝ ሚስቶች አሉ። ከዛ እጆቻቸው በያዟቸው ደግሞ ባሪያዎች አሉ። ይኸው ከነሱ ሲቀር እነርሱ የማይወቀሱ ናቸውና ይላል። ምንድነው ሙታ የለም ያልከው ታዲያ ወንድማችን? የቱ ጋር ነው ሙታ ያለው? ከዚህ ሁለት አንድ ሙእሚን ሌላ ነገር መሰራ ከሆነ ዝሙት እንደሰራ ነው የሚቆጠረው። ከዚህ ሁለቱ በእጅ ያዙ ማለት እኮ በቃ በእጅ የተያዘ ማለት ሙታ ነው እንዴ ሐቢቢ? ቆይ ወንድሜ ኡስታዝ ባሪያ ማለት ሙታ ነው እንዴ? ቆይ ኡስታዝ ቆይ አንድ ጊዜ የምጠይቀን መልስ። ገና መከራ ውስጥ ገባ። እሺ ልግባ እስቲ አሁን የምጠይቀን መልስ። ገባኝ እንጂ አንተ ለምሳሌ አንድ ሰው በሙት አብድ ማለት አንድ ነው። ኧረ ፕሊስ መልስልኝ ወንድምዬ እባክህን ይሄ መልስልኝ። እንዴ መች ጠየቅኩና ኡስታዙ እኮ አንተ ነህ። ስለ እስልምና አንተን ነው መጠየቅ ያለው። አይ አንድ ነው እያልከኝ እኮ ነው። ይኸውልህ እኔ አንድ ነው አላልኩም። አንዴ ሰማኝና ጠይቅ። ቁርአኑ ምን እያለ ነው? በግልጽ ቋንቋ ከዚህ ሁለት ውጭ ትችላለህ ኡስታዝ። እንዴት ነው ሰዎችን እንደማይቻል ነው የሚያስቀምጠው? እስልምናህን እኮ የምታስተምረው አዳምጠህ ስትመልስ ነው። እንዴት ነው ብቻህን እያወራህ የምታስተምረው ኡስታዝ? አሁን እየጠየኩ ያለሁት አንድ ሰው በእጁ በሙታ ያገባት ሴት አለች። እቺ ሴት በእጁ ያዛት ነች አይደለችም? አይደለችም። አይደለችም